የኤፌሶን መልእክት ትምህርታችንን ነው የምንቀጥለው። ዛሬም ያው ሁላችሁ እንደምታስታውሱት ባለፈው ሳምንት የኤፌሶን ምዕራፍ 2 ከቁጥር 1 ጀምሮ እስከ ቁጥር 10 ድረስ ያለውን ጨርሰናል እና እሱን ጨርሰን ዛሬ ኤፌሶን ምዕራፍ 2 ከቁጥር 11 ጀምሮ እስከ ምዕራፉ መጨረሻ እስከ ቁጥር 12 ድረስ ያለውን ነው የምንጀምረው። እግዚአብሔር የሚያስተምረንን እዛ ላይ እናያለን። እግዚአብሔር ባስተማረን ጉዳይ ላይ እንጸልያለን። እግዚአብሔር በህይወታችንም በመድራችንም ይህንን ነገር እንዲያፈስ የምንማረውን እውነት እንዲያፈስልን ደግሞ አምነን በእግዚአብሔር ፊት እንጸልያለን እና ከማንበባችን በፊት አንብበን ነው የምንጀምረው። ኖርማሊ ግን ከማንበባችን በፊት ትንሽ እንዴት እንደሚያያዝ ላሳያችሁ። ከምዕራፍ 1 ቁጥር 1 እስከ 10 ጋራ እንዴት እንደሚያያዝ ትንሽ ላሳያችሁና ከዛ በኋላ ብናነበው በጣም ጥሩ ነው እና መጽሐፍ ቅዱስ ከያዛችሁ ይሄ ወረቀቱን ማለት ነው ከያዛችሁ ከቁጥር 1 እስከ 10 ላይ ታስታውሱ ከሆነ ያየነው እንግዲህ ሰው ባጭሩ እስካሁን ድረስ ስናየከረም ነው ሰው ከእግዚአብሔርም ጋር ተጣልቷል፣ እርስ በርስም ተጣልቷል። ከእግዚአብሔር ጋራም የጥል ግድግዳ አለ፣ እርስ በርስም የጥል ግድግዳ አለ። ከእግዚአብሔር የተለየን ሆነናል፣ ከሰውም ደግሞ እርስ በርሳችን የተለያየን ሆነ። ይሄ ነው እንግዲህ የሰው ዋና ችግር። የሰው ዋና ችግር ይሄ የምንታመማቸው ህመሞች ብቻ አይደለም፣ እነሱ መገለጫዎች ናቸው። ዋናው ችግራችን ሰው ከእግዚአብሔርም ተለይቷል፣ እርስ በርስም ተለያይቷል። ምዕራፍ 2 ላይ መዳን ሁለቱንም የሚያካትት መሆኑን ነው። ይሄንን አያይዘን መጀመራችን በጣም ጥሩ ነው። ሁለቱንም የሚያካትት ነው መዳን። ሁለቱን ችግሮቻችንን የሚፈታ ነው። አንዱ ተፈቶ አንዱ አይቀርም። ምን ማለት ነው? ከእግዚአብሔር ጋር ታርቅ ያለው እርስ በርስ ችግር የለኝም የሚባል ክርስትና የለም። ስለዚህ ምንድነው የሚያደርገው ጳውሎስ? ከቁጥር 1 እስከ 10 ላይ ወደ ላይ እንዴት እንዳስታረቀን የክርስቶስ ኃይል አይታችሁት እንደሆነ ወደ ላይ እንዴት እንዳስታረቀን የክርስቶስ ኃይል ሰሞኑን በጣም በተደጋጋሚ ያየነው እሱ ነው። ኢየሱስ ክርስቶስን ከሙታን ያስነሳው ያ ኃይል በህይወታችን እንዴት እንደተገለጠና እንዴት አርጎ ከእግዚአብሔር ጋር እንዳስታረቀን ከቁጥር 1 እስከ 10 አለላችሁ መጽሐፋችሁ አጠገባችሁ ካለ። ከዛ ከቁጥር 11 ጀምሮ እስከ 22 ድረስ አሁንም የመዳን ትምህርት ነው። ባይ ዘ ወይ አሁንም የመዳን ትምህርት ነው። ግን የመዳን ነገር በእርስ በርስ ሲገለጥ ነው። እግዚአብሔር እንዴት አርጎ ደግሞ እርስ በርስ እንዳስታረቀን ነው። ሰዎችን ወደ ጎን መዳን ወደ ላይ ከቁጥር 1 እስከ 10 እኮ ቀላል ነገር እኮ ነው ማውራችሁ፣ ምንም ተከባድ አይደለም። መዳን ወደ ላይ ከእግዚአብሔር ጋር እርቅ ከ1 እስከ 10 ከ11 ጀምሮ ደግሞ እስከ 22 እስከ መጨረሻው ደግሞ መዳን እርቅ ወደ ጎን ደግሞ ያደረገውን ነገር ነው። ወደ ጎን ነው እንግዲህ ሰሞኑን የምንማረው። ትገፋፋላችሁ፣ ትነካካላችሁ። ኮቪድ ነው ብዬ ነው እንጂ ወደ ጎን ብትነካኩ ጥሩ ነበር። ባትነካኩም ኢትስ ኦኬ። ወደ ጎን ነው መዳን እርቅ ወደ ጎን ነው። ሂደቱ ተመሳሳይ ነው። ትንሽ አሁንም ከማንበባችን በፊት ሂደቱ በጣም ተመሳሳይ ነው። አሁንም የተመላለሳችሁ ነው ይሄንን የምታገኙት። ትዝ ይላችሁ እንደሆነ ምዕራፍ 2 ለምሳሌ ከቁጥር 1 እስከ 3 ላይ ምዕራፍ 2 ከቁጥር 1 እስከ 3 ላይ ምን እንደነበርን ይነግረናል። እግዚአብሔርን በተመለከተ ትዝ ይላችኋል። ትዝ የሚላችሁ አንገታችሁን አነቃንቋ አይደል? ትዝ የሚላችሁ ከቁጥር 1 እስከ 3 ላይ ምን እንደነበርን ይነግረናል። ምን ነበርን ይላል። ለምሳሌ ሙታን ነበርን፣ ከእግዚአብሔር የተለየን ነበርን፣ ጠላቶች ነበርን፣ በዲያብሎስ ስር ነበርን፣ የቁጣ ልጆች ነበርን፣ የገሃነም ልጆች ነበርን። ትዝ ይላችሁ እንደሆነ ምን እንደነበርን ይነግረናል። ልክ አሁንም ይሄኛውን ክፍል ሲጀምር ቁጥር 11 ጀምሮም ሲጀምር እርስ በርስ ምን እንደነበርን ደግሞ አሁን የቅድሙ ከእግዚአብሔር ጋር ምን እንደነበርን ነው። ከዛ ምዕራፍ 2 ቁጥር 11 እና 12 ላይ ስትሄዱ ደግሞ እርስ በርስ ምን እንደነበርን ይነግረናል። እንዲነበርን ነው። ከማንበባችን በፊት ይሄን ማስተዋል በጣም ጥሩ ነው። ምን እንደነበርን ይነግረናል። ቀድሞ እንዲነበራችሁ ይላል። ቀድሞ አስቀድሞ ከዚህ በፊት እንዲነበራችሁ ብሎ ነው የሚጀምረው። ልክ ምዕራፍ 2 ቁጥር 1 እስከ 3 ላይ እግዚአብሔርን በተመለከተ አስቀድሞ እንዲነበራችሁ እኮ እንደሚለው እርስ በርሳችን በተመለከተ ደግሞ አስቀድሞ እንዲነበራችሁ እኮ ነው። በጣም እኮ በኋላ እንዳለቃችሁ አስቤ ነው የሁሉ መከራ የምበላው። በነበራችሁ የሚኖሩ ክርስቲያኖች አሉ። እንዲነበራችሁ የሚለውን አሁንም ይኖሩታል። ቸርች ቁጭ ብለው እግዚአብሔር ይጠብቃችሁ ማለት ይኖሩታል። እንዲነበራችሁ የሚለውን ይኖሩታል። አስቀድሞ እንዲነበራችሁ ቁጥር 11 እና 12 ከዛስ ካስታወሳችሁ ምዕራፍ 2 ቁጥር 4 እስከ 6 ደግሞ ምን እንዳረገን በክርስቶስ አይደል የሚነግረን። ምን እንዳረገን በክርስቶስ ይነግረናል። ልክ እንደዚያው ነው፣ ተመሳሳይ ነው። ቁጥር 13 እስከ 18 ላይ ይሄድና በክርስቶስ ደግሞ ምን እንዳረገን አሁን እርስ በርስ ማለት ነው። አሁን ቁጥር 13 ልክ ቁጥር 13 አይታችሁት ነው። አሁን ግን እንደዚህ አድርጓችኋል ይላል። አሁን ግን እንደዚህ ሆናችኋል በክርስቶስ ይላል። አስቀድሞ እንደዚህ ነበራችሁ እርስ በርስ፣ አሁን ግን በክርስቶስ እንደዚህ ሆናችኋል ይላል። የእርስ በርሳችንን ማለት ነው። ሲጨርስም ካስታወሳችሁ ባለፈው ሳምንት ያየነው ምዕራፍ 2 ቁጥር 7 እስከ 11 ላይ እስከ 10 ላይ ዓላማውን አይደል ያየነው። ትዝ ይላችሁ እንደሆነ ዓላማው እንደዚህ ሊያረገን እኮ ነው። የምህረቱ መገለጫ ሊያረገን ነው። ትዝ ይላችኋል። የምህረቱ መገለጫ ሊያረገን ነው። ዓላማው ይሄ ነው እንዳልነው
ልክ ይሄንንም ሲጨርስ ቁጥር 19 እስከ 22 ላይ ዓላማው እኮ ይሄ ነው፣ ያስታረቀን እኮ ለዚህ ዓላማ ነው ብሎ ነው የሚጨርሰውና የተያያዙ ናቸው። እግዚአብሔር ሲያድነን ይሄን ይዛችሁ ከሄዳችሁ ዛሬ እኔ ይበቃኛል፣ ከዚህ በኋላ ባልናገርም። እግዚአብሔር ሲያድነን በክርስቶስ ወደ ላይም ነው ያስታረቀን፣ ወደ ጎንም ነው ያስታረቀን። ማለት ወደ ላይ ታርቆ ወደ ጎን ያልታረቀ የለም ጌታን ካልተቀበልን በስተቀር። ካልተቀበልን መቀበል ነው፣ ከተቀበልን እንዳለ ነው። ወደ ጎንም አስታርቆናል። ወደ ላይ የታረቀ ወደ ጎን ይታረቃል። ታስታውሱ ከሆነ ምዕራፍ 1 ቁጥር 10 ላይ እኮ ያልነው ነገር ነው። እግዚአብሔር እኮ መጨረሻ ላይ በክርስቶስ ዓለሙን ሁሉ እኮ ይጠቀልላል። ጌታ ይመስገን። እግዚአብሔር እኮ በክርስቶስ ዓለሙን ሁሉ አስታርቆ ይገዛዋል። እሱ ነው ቀጥታ ቃሉ። ዓለሙን በሙሉ አስታርቆ በክርስቶስ ይገዛዋል። አሁን በቤተ ክርስቲያን ውስጥ እኛ ቅምሻ እንድንሆን ጅማሬ እንድንሆን ጠርቶን ነው እንጂ እኛን አስታርቆ ብቻ የሚያቆም አምላክ ሳይሆን ፍጥረተ ዓለሙን በሙሉ በክርስቶስ የሚያስታርቅ አምላክ ነው። በዚህ አስተሳሰብ እናነባለን ማለት ነው። ከንባብ ስለምንጀምር ሁል ጊዜ በዚህ አስተሳሰብ ምዕራፍ 2 ከቁጥር 11 ጀምሮ እስከ ቁጥር 22 ድረስ ያለውን አንብበን እንጀምራለን። የሚቀጥለውም ሳምንት እሱኑ ነው የምናነባው። እዛ ላይ ደግሞ እግዚአብሔር የሚያስተምረንን አብረን እንመለከታለን ማለት ነው። ኤፌሶን ምዕራፍ 2 ከቁጥር 11 ጀምሮ እስከ ቁጥር 22 ድረስ ስለቆማችሁ በጣም አመሰግናለሁ። በጌታ ስም አነባዋለሁ። በማስተዋልና ድምጥ የእግዚአብሔር ቃል ሲነበብ ስለዚህ እናንተ አስቀድሞ በሥጋ አሕዛብ የነበራችሁ በሥጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህን አስቡ። በዚያ ዘመን ከእስራኤል መንግሥት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህም ዓለም ተስፋን አጣችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ። ለአሕዛብ ነው በጣም የሚያወራው። አሁን ግን አገኛችኋት። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳን በሥጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስን ሰው ባለፈው ሳምንት የነበራችሁ ሳይነዝራችሁ አይቀርም ይሄ አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበው ለነበሩትም ሰላምን የምስራች ብሎ ሰበከ። በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለንና እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና ባላገር ማለት ፋራ ማለት ሳይሆን አገር ያለው ማለት ነው። ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም። በሐዋርያትና በነቢያት መሠረት ላይ ታንጻችኋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱም ሕንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ ይላል። ጌታ እንዲያስተምረን እንጸልይ። አጭር ጸሎት እንደቆምን በጣም የሚያስፈልገን ቃልህ ነው ጌታ እግዚአብሔር። በጣም በዚህ ጊዜ በዚች ምድር ለምንኖር ለኛ ስምህን ለተሸከምን ለኛ ጌታ እግዚአብሔር ሆይ ለቤተ ክርስቲያንህ የኔ ላልካት ለሙሽሪትህ በጣም የሚያስፈልገን መልእክት ነው እና መናገር እንደሚገባኝ እንድናገር እርዳን ጌታ እግዚአብሔር ሆይ። መግለጥ ያለብኝን መግለጥ እንድችል ጌታ እግዚአብሔር ሆይ አንደበቴን እንድትነካ በውስጤ እንድታልፍ ጌታ እግዚአብሔር ሆይ ከምሕረት የተነሳ በውስጥ ያልፈ ለሕዝብ እንድትናገር ራሴን እሰጥሃለሁ ጌታ እግዚአብሔር ሆይ። መልእክተኛህ እንድታረገኝ ጌታ እግዚአብሔር እጸልያለሁ ጌታ ሆይ። እዚህ ያሉትን ወንድሞችን እህቶችን በልዩ ልዩ አይነት መንገድ እያደመጡን እየተመለከቱን እየተከታተሉ አብረውን ያሉ ወንድሞቻችን እህቶቻችንን
አስብ በዚህ ቀን ጌታ እግዚአብሔር ሆይ ልባችን የተከፈተ እንዲሆን መንፈሳችን የተከፈተ እንዲሆን ልጆችሽ ከእግዚአብሔር የተማሩ ይሆናሉ የልጆችሽም ሰላም የበዛ ነው ተብሎ እንደተጻፈ ሰላማችን የሚበዛው ካንተ ስንሰማ ነውና ጌታ እግዚአብሔር ሆይ የሰው አስተያየት አያሳርፍምና የሚሰማኝ ቢኖር በእርጋታ ይቀመጣል ከመከራም ስጋት ያርፋል ተብሎ ተጽፏልና አንተው ተናገረን ጌታ ሆይ በመንፈስ የሆነውን ቃልህን በመንፈስ አንተው ራስህ እንድትናገረን እጸልያለሁ ልባችንን ክፈትልን ጌታ ሆይ ልባችንን ክፈትልን ስስ የሆነ ጌታ እግዚአብሔር ሆይ ላንተ የሚገዛ የሚንቀጠቀጥ ልብ ስጠን ጌታ ሆይ መጣል ያለብንን አስጥለን ጌታ እግዚአብሔር ሆይ በጣም አበረታታችኋለሁ ወገኖች እግዚአብሔር ሲናገር ጣል ሲል መጣል በጣም ጥሩ ነው ድምጹን ብትሰሙ ልባችሁን ልከኞች አታድርጉ ተብሎ ተጽፏል ጌታ እግዚአብሔር ሆይ ሰው ያስያዘን አንተ የሌለህበትን ነገር አስጥለን ጌታ እግዚአብሔር ሆይ ሰው የሰጠን ባህል የሰጠን ፖለቲካ የሰጠን ዝም ብለን የተሸከምነው የማንንም አጀንዳ እየተሸከመን እንድንኖር ያንተ ሐሳብ አይደለም ጌታ እግዚአብሔር ሆይ አጀንዳህን አሸክመን ጌታ ሆይ ያንተን ሐሳብ አሸክመን ብንሞትም እንኳን ጌታ እግዚአብሔር ሆይ ብንጠላም እንኳን ብንገፋም እንኳን ጌታ እግዚአብሔር ሆይ ያንተን አጀንዳ ጌታ እግዚአብሔር ሆይ ያንተን እንደዚህ ሁኑ የምትለንን መሸከም ይሁንልን የምንጥለውን አስጥለን መያዝ ያለብንን አስይዘን ጌታ ሆይ የሚያስፈልገን ያንተ መልእክት ነውና ያንተ ንግግር ነውና እያንዳንዳችንን ተናገረን ጊዜያችን ላንተ አሳልፈን እንሰጣለን ክብር ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን 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 ቶሎ ብዬ አንዳንድ ነገሮችን ዛሬ አሳያችሁና የሚቀጥለው ሳምንት ደግሞ በዝርዝር ልንሄድበት እንሞክራለን እግዚአብሔር የሰራውን ስራ እግዚአብሔር በክርስቶስ ኢየሱስ የሰራው ስራ በጣም አስደናቂ ነው ይሄን ነው ያየነው ባለፈውም ጊዜ በክርስቶስ ኢየሱስ የሰራው ስራ በጣም አስገራሚ ነው ከእርሱ ተለይተን የሞትን የነበርነውን ከክርስቶስ ጋር ህይወት ሰጠን ከሞት አስነሳን ከፍታዬ ብለን እንደዘመርነው ማለት ነው የመጨረሻውን ከፍታ ሰጠን ኢየሱስ ክርስቶስ ባለበት በዚህ አስቀመጠን ታምር ነው ከራሱ ጋር አስታረቀን እኛ የእግዚአብሔር ጠላቶች ነበርን የቁጣ ልጆች ነበርን እግዚአብሔር የተቆጣን ነበርን ግን የመጨረሻውን ከፍታ ሰጠን የመጨረሻው ቁጣ የኛ ነበር የመጨረሻው ከፍታ የኛ አረገው ጌታ ይመስገን በጣም እንዴት አስገራሚ ነው የመጨረሻውን ከፍታ የኛ አረገው በክርስቶስ ኢየሱስ አዳነን አስታረቀን ከራሱ ጋር ራሱ ወርዶ ከራሱ ጋር አስታረቀን በጣም የሚያስገርመኝ ይሄ ነው ተበዳይ ወርዶ ያስታርቃል አይገርማችሁም ማለት ወንጌል እኮ በጣም አስገራሚ ነው እንዴት የተበደለ ይወርዳል ማለት እንዴት የተበደለ ይጎዳል አሁን አንዳንዶቻችሁ ቸግሯችሁ እንደሆነ ይቅር ማለት እንዴት የተበደለ ያረጋዋል አይገርምሽም እግዚአብሔር ራሱ እሱን አረገ ተበዳዩ ወረደ ፍለጋ መጀመሪያም ዘፍጥረት 3 ላይ የሰው ልጅ ሲበድል ፈላጊው እግዚአብሔር ነው አዳም ሆይ ወዴት ነህ ብሎ የፈለገው እግዚአብሔር ነው እሺ በቃላት በንግግር አንድ ነገር ነው ወዴት ነህ እያለ መፈለገው አንድ ነገር ነው ይሆናል ብለን ያልጠረጠርነውን እኮ ነው እግዚአብሔር የሆነው እንዴት አምላክ ሰው ይሆናል እንዴት እስከዚህ ድረስ ይወደናል እንዴት እስከዚህ ድረስ ይወርዳል ጥሩ ሰውነት የለን ጥሩ ማንነት የለን እንዴት አስደናቂ ነው እግዚአብሔር ከራሱ ጋር አስታረቀን ክብር ለእግዚአብሔር ይሁን ከራሱ ጋር እግዚአብሔር አስታረቀን ቁጥር 11 ጀምሮ ማስገራሚ ነው በጣም ያስፈልገናል በዚህ ዘመን ይሄንን እንደው ጥሩ ነው እግዚአብሔር እንኳንም እዚህ ያደረሰን የእግዚአብሔርን ቃል ስናጠና ዓለም በጣም በእጥረት የተሞላች ሆናለች አሁን እንደምታውቁት ጥረትም አለ እጥረትም አለ በጣም እንጥራለን ግን በጣም አጥሮናል ብዙ ነገር በጣም ብዙ ነገር ሀብት አጥሯል ነዳጅ አጥሯል ብር አጥሯል ጤና አጥሯል እንደምታዩት ያሸፈነን እሱ ነው ማት ነገር አጥሯል እና በእጥረት መካከል ነው የምንኖረው እያጠረ መጥቷል ይባላል ሀብት እያጠረ መጥቷል ይባላል ብዙ ያጠረ አይመስለኝም ሰላም ስለሌለን ነው ኤኒዌይስ ብዙ ነገር እያጠረ መጥቷል እያነሰ መጥቷልና በጣም ብዙ ነገር ማጠሩ ምንም ላይሆን ይችላል ምንም ነው ግን ምንም ላይሆን ይችላል በጣም ዓለም በዚህ ጊዜ ያጠራት ዋና ነገር ሰላም ይባላል ሰላም የሚባል ነገር የትም ቦታ ብትሄዱ የለም በነገራችን ላይ በራችሁ የትም ብትገቡ ይከተላችኋል የትም እንዲያው በቃ ስምሽ የጸና ግንብ ነው ምንላቸው አገሮች ሁሉ ጻድቅ ወደ አንቺ በሮ ከፍ ከፍ ይላል ምንላቸው ሁሉ ሳይቀር ምንም ሰላም የላቸውም የተደበቀ ሰላምና ግልጽ የሆነ ሰላም ነው እንጂ ምንም ሰላም የላቸውም የተደበቀ ጥላቻና ግልጽ የሆነ ጥላቻ ነው እንጂ በጣም በጥላቻና የመጨረሻ ጫፍና ጫፍ ዓለም የያዘበት እንደዚህ ያለ ዘመን ታይቶ አይታወቅም ጫፍና ጫፍ አሁን የተባበሩት መንግስታት ዋና ስራው ሰላም ማስጠበቅ ነው ዋና ባጀቱ ሰላም ማስጠበቂያ ነው 6.6 ቢሊዮን ዶላርስ የሚያክል ይመድባል በአመት ሰላም ለማስጠበቅ ግን ሰላም የለም ሰላም ለማስጠበቅ በጣርን ቁጥር እንደውም ሰላም የለም ሰዎች እርስ በርስ በጣም እየተባሉ ያለበት ጊዜ ነው ድብልቅልቁ የወጣ ዓለም ነው ምን እንደሚሻለን አላውቅም በጣም ወደ ምዕራብ ዓለም ስትሄዱ በቀለም እንደው እኮ እግዚአብሔር አንድ ሰው ፈጥሮ ከአንድ ሰው ተወልደን ከአንድ ሰው መተን በቀለም በፖሊስና በጥበቃ ኃይል ነው እንጂ ፖሊስና ጥበቃ ቢነሳ ተራርዶ ያልቃል በእንግሊዝኛ ነው እንጂ ያው እኮ ነው ምንም እንደኛ ነው
እንደኛ ነው። ውስጡ የሚንተከተከውን ሕግ ይዞት ነው። አጠገቡ ያለውን ጎረቤቱን የሆነ ነገር ቢያደርገው ደስ ይለዋል፣ ይንተከተካል ውስጡ። ነጩ ጥቁሩን ሲያየው፣ ጥቁሩ ነጩን ሲያየው። ለዚህ ነው ትንሽዬ ፋታ፣ ትንሽዬ ስህተት ሲሰራ፣ ትንሽዬ የጸጥታ ችግር ሲኖር ይጨራረሳሉ እነሱ ራሳቸው። እንዲያው ድንጋይ ስለሌለ በጣም አይወረወርም እንጂ በጣም ይወራወራሉ፣ በጣም ይጨራረሳሉ። በቀለም ላይ የተመሰረተ፣ በፖለቲካ አቋም ላይ የተመሰረተ። በጥንት ጊዜ ጫፍና ጫፍ ያሉ ፖለቲከኞች አንድ ላይ ቁጭ ብለው ማውራት ይችሉ ነበር። አሁን አይችሉም። አንዱ የአንዱን እንደ ጠላት ነው የሚያየው። በጣም የሰላም ችግር ድብልቅልቆ ይወጣ። አፍሪካ ስትመጡ እንኳን መጣችሁ። የኛ ደግሞ የተለየ ነው። የኛ ደግሞ ቀለሙ አንድ ሆኖ፣ በጣም የሚያስገርመኝ ነገር እሱ ነው። ቀለሙ አንድ ሆኖ አጠቃላይ ዓለም ጥቁር ብሎ ነው የሚያቀል። አንዳንድ ቦታ ቋንቋው አንድ ሆኖ፣ አስተሳሰቡ አንድ ሆኖ፣ ምግቡ አንድ ሆኖ፣ ምንም ሰላም የሚባል ነገር የለም። መጨራረስ፣ በቋንቋ ላይ የተመሰረተ መጨራረስ፣ በጎሳ ላይ የተመሰረተ መጨራረስ፣ መጨካከን። እንደዚህ ያለ ጊዜ ታይቶ አይታወቅም። አሁን ሩዋንዳ እንላለን እንጂ ምን ቢቆጠር እዛ ይደርሳል። በየሀገሩ የኛን ሀገር ጨምሮ የሆነ ማለት ነው። ፍጅት እየተነሳ መተላለቅ። በጣም ዓለም ዝናብ አጠር ሳትሆን አሁን ሰላም አጠር ናት። በጣም ሰው እርስ በርስ መኖር በጣም አቃተው። በቤተሰብ እንኳን አንድ ላይ መኖር አልቻለም። በቤተሰብ በትዳር ወላጆች ከልጆች ጋር፣ ልጆች ከወላጆች ጋር፣ ባል ከሚስት ጋር፣ ሚስት ከባል ጋር የሆነ ነገር ነክቶናል። ዘመናዊ በሆንን ቁጥር አብሮ መኖር እያቃተን መጣ። ምን ይሻላል ጎበዝ? በጣም ዘመናዊ በጥንቶቹ እያሾፍን፣ ጥንቶቹ እንዴት እንደተጨራረሱ እያሾፍን። በታሪክ ስንማር ድሮ የጥንቶቹ እንዴት እንደተራረዱ ፊልም እየሰራን ፊልሙን እንኖረዋለን። አሁን እኛ በጣም እኮ የሚያሳዝን ነው በጣም። እና ግን ሁላችሁ እንደምታውቁት ከዚህ በላይ የሚያሳዝን ነገር አለ። ከዚህ በላይ የሚያሳዝን ነገር አለ። ዓለም ድብልቅልቁ ወጥቶ የክርስቶስን ስም የምትጠራ ቤተክርስቲያን ሰላም ብትሆን መተን እንደበቅ ነበር። ዓለም ተበላሽቶ ቤቱ ንጹህ ቢሆን መተን እንጠለል ነበር። የዓለም ጣራው አፍስሶ የቤተክርስቲያን ጣራ ሰላም ቢሆን ዝናብ እንዳይመታን መተን እንጠለል ነበር። ዘረኝነት እጁን አፍጥጦ ያለበት አንዱ ቦታ ቤተክርስቲያን ነው። የክርስቶስን ስም እየጠራን ጋሻና ጦር አልጣልንም። ገና ደብቀን አስቀምጠናታል ለአንድ ቀን ለመጠባበቂያ። በሰላም አንድ ላይ የምንዘምረው ሰላም እስከሆነ ድረስ ነው። ትንሽዬ ልዩነት ሲገለጥ ብድግ ይላል፣ ይነሳብናል። የክርስቶስ ቤተክርስቲያን አብራ አራጋቢ ሆናለች፣ አጨብጫቢ ሆናለች፣ በአንዳንድ ቦታ መሪ ሆናለች። እኔ ስሰብክ አልደብቅም። ሁላችሁ እንደምታውቁት በሀገራችን ውስጥ ባለፉት ዓመታት በተደረጉ ፍጅቶች ውስጥ ክርስቶስን ስሙን የሚጠሩ በጣም ብዙ ሰዎች አሉበት። በማራገብ በማነሳሳት በጣም ዘግናኝ የሆኑ መድረክ ላይ የማይነገሩ ነገሮች አሉ። በጣም ዘግናኝ የሆኑ የጌታን ስም የሚጠሩ ሰዎች የመሯቸው፣ ክርስቲያኖች የመሯቸው፣ አገልጋዮች የመሯቸው ሰዎች ቤተክርስቲያን አዳራሽ ውስጥ እንኳን መጥተው እንዳይጠለሉ የሆነበት ጊዜ ነበር። በጣም ብዙ ሰው ንስሐ መግባት ይፈልጋል። ስለ ኢትዮጵያችን ይችን ማንሳት አይፈልግም። የቤተክርስቲያን አዳራሾቻችን ለሌላ ጎሳ የተዘጉበት ጊዜ ነበር። አልሰማችሁ እንደሆነ ተባረው ሲሄዱ የእንትና ጎሳ ስለሆኑ የተዘጉባቸው ጊዜ አልነበሩ። እርስ በርስ መተላለቅ በጣም አለ። ዘረኝነት በጣም አለ። ቤተክርስቲያን ውስጥ በጣም አለ። በቋንቋና በጎሳ ላይ የተመሰረተ በጣም አለ። በባህል ላይ የተመሰረተ አለ። ስቲል ጌታ ኢየሱስን ተቀብለን የኛ ሰው የምንለው አለ። ማለት አሳፋሪ ነገር ነው። አዲስ ሰው ሆነን ጌታን ተቀብለን ጌታን እየተከተልን ስቲል የኛ ሰዎች አሉ። እንትና እንዴት ናቸው? ደህና የኛ ሰው ናቸው አይደል? የኛ ሰው ስቲል የኛ ሰው አለን። አንዳንዱ በቤተ እምነት ነው። በቤተ እምነት ከፋፍለን ለይተን ክርስቶስን አካል በታትነታ እንዴት ነው እሱ ጌታን ያምናል? የኛ ሰው ነው። የኛ ቤተክርስቲያን ሰው ነው ማለት ነው። ይሻላል ሳስበው አሁን የባሰ አታምጣ ነው። የባሰ መጣና እቺን አስናቀን። ድሮ በቤተ እምነት ነበር። የእንትና ነው እሱ የእንትና ነው ወይስ የኛ ወገን ነው? የኛ ወገን በቃ ጌታ ይመስገን ነበር። አሁን ከቤተ እምነት አልፎ በዘርና በቋንቋ ሆኗል፣ በቀለም ሆኗል፣ በአብሮ አደግነት ሆኗል፣ በአካባቢ ሆኗል። አዲስ ሰው መሆናችን የገባን አልመሰለኝም። እኔ የተሻሻልን የድሮው ተሻሽሎ ነገር ነን መሰለኝ። አዲስ ሰው መሆናችን እርግጠኛ አይደለም። ስቲል ቤተክርስቲያን ውስጥ በጣም ብዙ የሚያሳዝኑ ነገሮች አሉ። ስለዚህ መፍትሄው ወንድሞቼ እናቶቼ ወደ እግዚአብሔር ቃል መመለስ ነው። እግዚአብሔር ናችሁ ያለንን መሆን ነው። ይሻላችኋል። አንድ ቀን እንዳናፍር እግዚአብሔር ነህ ያለኝን ኖሬ ካለፍክ ይበቃኛል።
ሰው ላይ መርጠው ይችላል፣ ሰው ላይ ወደው ይችላል። በሰው ዘንድ ያስጠላችሁ ይሆናል፣ በጎሳችሁና በቋንቋችሁ ያስገፋችሁ ይሆናል፣ በሰዋችሁ ያስገፋ የኔ ነው የሚሏችሁ ሰዎች ይገፋችሁ ይሆናል። የኢየሱስ ወገን ሆኖ ማለፍ ይሻለናል። ከሱ ጋር ወግነን የእግዚአብሔር ቃል ናችሁ የሚለንን ሆነን የእግዚአብሔር ቃል ናችሁ የሚለንን ሆነን ለፈውስ ሆነን ለታምራት ሆነን ማሰብ ትችላላችሁ። መጠለያ ብትሆን ቤተክርስቲያን የተንገላታ መጥቶ የሚያርፍባት፣ የተገፋ መጥቶ የሚያርፍባት፣ ፍቅር የሚያገኝባት ቋንቋው ሳይጠቀስ ቀለሙ ሳይጠቀስ የት ነበርክ ሳይጠቀስ አስተዳደጉ ሳይጠቀስ ቀለሙ ሳይጠቀስ የሚታቀፍባት፣ ወንድም የሚባልባት፣ አዲስ ሰው የሚባልባት። መፍትሄው ምንድን ነው ካላችሁ ወደ እግዚአብሔር ቃል መመለስ ነው። ምዕራፍ 2 ቁጥር 11 ላይ ሐዋርያ ቅዱስ ጳውሎስ እንደሚነግረን ኤፌሶን ምዕራፍ 2 ቁጥር 11 ይህን አስቡ። እንዲሁ በጣም ብናሰምርበት እንዴት ጥሩ ነው። እናንተ ክርስቲያኖች ይህን አስቡ ነው። ይህን አስቡ፣ ይህን አስቡ። እንዴት ነው ሰላምና አንድነትና ፍቅር በቤተ ክርስቲያን የሚመጣው? ይሄን አስቡ። እግዚአብሔር በክርስቶስ የሰራውን አስቡ። ይሄንን አስቡ። በጣም እኮ የሚያሳዝነው በጣም ብዙ ክርስቲያኖችን ጨምሮ እኔ አሁን ስለ ዓለም አላወራ፣ ምን ያደርግላችኋል? እኔ ስለ ዓለም ባወራ በጣም ብዙ ክርስቲያኖች የምንጨራረስበት አንዱ ምክንያት የምናስበው ዓለም የሰጠችንን አጀንዳ ነው። ዓለም ነህ ያለችንን እንሆናለን። ኤፌሶን ይሄንን አስቡ። እግዚአብሔር በክርስቶስ የሰራውን አስቡ። በማሰብ ነው የሚመጣው፣ በማሰላሰል ነው የሚመጣው። እግዚአብሔር ምን ሰራ በክርስቶስ? ምን አረገኝ በክርስቶስ? ማን ነኝ እኔ በክርስቶስ? ይሄንን በማሰላሰል ነው የሚመጣው። ይሄንን በማሰብ ነው የሚመጣው። አሁን እኛ እንደ አጀንዳ የምንወስደው ፖለቲካው የነገረንን ነው። እኛ አሁን እንደ አጀንዳ የምንወስደው ሚዲያው የነገረንን ነው። እኛ አሁን እንደ አጀንዳ የምንወስደው ሰዎች ያወሩንን ነው። እሱን አጀንዳ አድርገን እንከራከረ። ለምንድን ነው የእግዚአብሔር ቃል አጀንዳ የማናደርገው? ይሄ እኮ ነው አጀንዳ። ይሄን አስቡ እኮ ነው የተባልነው። እናንተ ዳግም የተወለዳችሁ አሕዛብ በተለይ ከአይሁድ አንጻር ብዙ ነገሮችን ስለሚያወራ ይሄንን አስቡ። ያን ጊዜ የነበረውም ልዩነት ይሄ ስለነበረ ሰላምና አንድነት በሞቅታ ብቻ አይመጣም። እርቅ በሞቅታ አይመጣም። በሞቅታ የመጣ እርቅ በሞቅታ ይፈርሳል። በጣም ብዙ ጊዜ የቸርች መሪዎች ሲታረቁ አይቻለሁ። እየተቃቀፉ እየተላቀሱ ከአዳራሽ ሲወጡ የድሮ ማንነታቸው ይመጣል። እኔና እናንተ በአንድነትና በህብረት እንድንኖር የሚያደርገን ማሰብ ነው መጀመሪያ። ክርስቶስ የክርስቶስን ልብ የክርስቶስን ሐሳብ ክርስቶስ ያስተማረንን ማንነት እስቲ እናስብ። ከዛ በኋላ ሞቅ ይበለን። አንድ ጓደኛ አለኝ፣ ሙቀት ከእውቀት ሲፈልቅ ጥሩ ነው ይላል። ከእውቀት የፈለቀ ሙቀት በጣም ጥሩ ነው። ሙቀት ብቻውን አይሆንም። ልክ ነው ወንድሜ ስንት አይተናል መሰላችሁ? ብዙ ዓመት ሆኖኛ ጌታን ከተቀበልኩ። ብዙ እንደዚህ አይነት ድራማ አይቻለሁ። እጅ ለእጅ እየተያያዝን እየተጨባበጥን እንትን እያረግን ምናምን እያረግን ከዛሬ ጀምሮ እያልን አይሆንማ። ካንተ ጋራ ኖሬ ካንተ ጋራ እንድሞት የሚያደርገኝ ኢየሱስ ክርስቶስ የሰራውን ስራ በማሰብ ነው። ምንም ሁን ምን ማለት ነው? ምንም የፖለቲካ አቋም ምንም ሁን፣ ቋንቋና ዘርህና ጎሳ ምንም ይሁን፣ ካንተ ጋር ኖሬ ካንተ ጋር ታጋድዬ ካንተ ጋር ኖሬ ካንተ ጋር ህይወትን ተካፍዬ እሞታለሁ። ምንን ሳስብ ካልክ ሌላውን ካሰብኩ አብራትውን ነው የሚለኝ ክርስቶስ የሰራውን በማሰብ እና ዛሬ እዚህ ያለነውም በተለያየ መንገድ የምትሰሙንም ይሄንን የምናስብበት ምሽት ቢያደርግልን እግዚአብሔር። ኢየሱስ ምን አረገ? እርስ በርሳችንን በተመለከተ ምን ሰራ? ከሱ ከእግዚአብሔር ጋር ባለው ነገር የሰራውን እናውቃለን። እንዴት አድርጎ እንዳስታረቀን እናውቃለን። እርስ በርሳችን ምን አረገን? ተወን ዝም ብሎ? አይ አልተወንም። በነገራችን ላይ እንደምታውቁት እናንተ ሰው ከእግዚአብሔር ጋር ሲጣላ እርስ በርስ ተጣልቷል። ይሄ እንደ ወደ ኋላ ተመልሼ በጣም እንደው የቀለለ ነገር እንዳላወራባችሁ ብዬ ነበር። ባወራችሁ ጥሩ ነው። ሰው እኮ ከእግዚአብሔር ጋር የተጣላ ቀን እርስ በርስ ተጣልቷል። እንዴት አይነት ትርምስ እንደሆነ ከእግዚአብሔር ጋር ልክ የተጣሉ ቀን ስጋዬ አጥንቴ ሲላት የከረመውን ሚስቱን ይህች እኮ አጥንቴ የሆነች አጥንት ከስጋዬ የሆነች እያለ እንደዛ ዜማ ይኖረው እንደሆነ አላቅም። አዳም ዜማ ያለው እኮ ይመስላል። ወይ ስሟ ሔዋን ይሁን እያለ ሲያንቆለጳጰስ የነበራትን ሴትዮ እቺ አብራኝ እንድትሆን የሰጠኝ ሴትዮ ሰላም ነበር እኮ እስከ ዘፍጥረት 2 እኮ ሰላም ነበር። 3 እኮ ነው ጣጣ ያመጣው መዘዝ። እርስ በርስ የተጣላ ነው እኮ በፖለቲካ ምክንያት መስሏችኋል እናንተ? አረ መንፈሳዊ ነው፣ መንፈሳዊ እኮ ነው። ውድቀት እኮ ነው ያመጣብን። አሁን ይሄ ለማያምን ሰው ሞኝነት ነው። እኛም ለዚህ ነው እኮ አሁን ለማያምን ሰው ለመናገር የሚያስቸግረው። ለማያምን ሰው ሞኝነቱ ይሄ ሁሉ ትርምስ የመጣው እኮ መንፈሳዊ ነው ብትለው ሞኝነት ነው። ግን እሱ ነው ዋናው፣ እሱ ነው እኮ እውነቱ። የዛው ቀን እኮ ነው በቃ የወደቁ ቀን ይህች ናታ ምናምን ያለው ማለት ነው። አብራኝ እንድትኖር የሰጠኝ ምናምን አላት። ራሱ በአንዴ አጥንቴ ምናምን ሲል ነበር። ምን ነካን? ኃጢአት ነው። ምዕራፍ 3 ላይ እንደዛ ሆነ እኮ ነው። ምዕራፍ 4 ወደ ልጆቻቸው ወዲያው የሄደው
በአምሳሉ ወለደ አዳም፣ ወንድሙን ገደለው። ዝም ብሎ ምንም አላረገውም እኮ። ቃየል አቤልን ሲገለው ምንም መስዋዕት አቀረበው። እግዚአብሔር ተቀብያለሁ አለ አንዱን። በቅናት መንፈስ ተነሳስቶ ሰጠው። እየቀጠለ እስካሁን ድረስ አለ ወንድሙን እየገደለው። በነገራችን ላይ 6 አባት የለንም እኛ፣ አንድ ነው አባታችን፣ አዳም ይባላል። የፈለገ ቁጥር አዳም ይባላል። ተመልሰን ሄደን እሱ ጋር ነን፣ ግን ተበታትነን አንዱ የአንዱ አጥፊና የአንዱ ጠላት ሆነ። ጳውሎስም በነገራችን ላይ ይሄ መልእክት ሲጽፍ ዓለም በጣም የተከፋፈለበት ጊዜ ነበር። ታውቃላችሁ፣ አንዳንዶቻችሁ አንስተነዋል። መጀመሪያ ኤፌሶንን ስንጀምር በጣም ዓለም የተለያየበት ነበር በብዙ መንገድ። ፖለቲካውም የተተራመሰ ነው። ሮማውያን ሰላም ለማስጠበቅ በጣም የሚሞክሩበት ጊዜ ነበር፣ ግን ሰላም የጠፋበት ጊዜ ነው። ኤፌሶን በተጻፈበት አካባቢ እንዲያውም የቄሳሪያ እልቂት የሚባል አለ። ቄሳሪያ አካባቢ የተጫረሱበት ማለት ነው። አይሁዳውያንና ሶሪያውያን እርስ በርስ የተጫረሱበት ታሪክ እየተጻፈ ነው። ይሄንን የጻፈው እልቂት የነበረበት ጊዜ ነው። ሃይማኖታዊ ልዩነት ጫፍ የደረሰበት ጊዜ ነው። በአስተሳሰብ፣ በፍልስፍና፣ በሃይማኖት በጣም ጫፍና ጫፍ ነበሩ። በተለይ አይሁድና ቀሪው ህዝብ በጣም አይሁዳውያንና ቀሪው ህዝብ በጣም አይሁዳውያኑም የእስራኤል ህዝብ ማለት ነው። እነሱም እንዲሁ እግዚአብሔር የሰጣቸውን እድል ወስደው፣ አንዳንድ ጊዜ እኮ ሰዎችን የምንንቀው ጌታ በሰጠን እድል ነው። ጌታ ባርኮን ጌታ በሰጠን በረከት ሰው እንንቅበታለን። እግዚአብሔር ይጠብቃችሁ። በዚህ እስራኤል እኮ በጣም ትልቁ ችግራቸው ይሄ ነበር። አስቀድሞ መረጣቸው እግዚአብሔር። ትዝ ይላችሁ እንደሆነ ከዚህ በፊትም አንስተው ነው። በምርጫ እግዚአብሔር አስቀድሞ የራሱ አረጋቸው። አብርሃምን መረጠ፣ በአብርሃም አማካኝነት እስራኤልን መረጠ። ምንድን ነው እግዚአብሔር ዓላማው? ይሄ እኮ ግልጽ አድርጎ እኮ ነው የጠራቸው። እንዲያው እስራኤልን ለማሽሞንሞን ሳይሆን የተለያችሁ ናችሁ ብሎ የሆነ ነገር ለማድረግ ሳይሆን በእነሱ አማካኝነት ዓለም እንዲደረስ እኮ ነው። እሱ ነበር እኮ እግዚአብሔር። እባርካለሁ ለበረከት ትሆናለህ፣ የምድር ህዝቦች በሙሉ በአንተ ይባረካሉ ነው። የበረከቱ መጀመሪያ ሊያረጋቸው ነው እንጂ በረከት ይዘው ኩራተኞች እንዲሆኑ አልነበረም። ዓለምን እንዲደርሱ፣ ለዓለም ብርሃን እንዲሆኑ አስቀድሞ ለአይሁድ፣ በጳውሎስ አነጋገር አስቀድሞ ለአይሁድ፣ ሮሜ ላይ ታችሁት እንደሆነ አስቀድሞ ለአይሁድ ደግሞም ለግሪክ ሰው፣ አስቀድሞ ለአይሁድ ደግሞም ለግሪክ ሰው፣ ከአይሁድ ጀምሮ ወደ ግሪካውያን፣ ከአይሁድ ጀምሮ ወደ አሕዛብ እንዲሄድ ነበር። እነርሱ ያ ሁሉ በረከት እግዚአብሔር በብዙ ባርኳቸዋል። ታውቃላችሁ እናንተ ሮሜ ምዕራፍ 9 የመጀመሪያ ቁጥሮች አንብቡ ከፈለጋችሁ። ኪዳን የነሱ ነው፣ ኪዳናት የነሱ ናቸው፣ አባቶች የነሱ ናቸው፣ ክርስቶስ የነርሱ ነው፣ ከነርሱ ነው የመጣው። እግዚአብሔር በረከቱን የለቀቀባት ህዝብ ናት እስራኤል ማለት። በረከቱን የለቀቀባት ለምን? በእነርሱ አማካኝነት ሊያስተላልፈው ነበር። ናጅሬ አጠራቅመው ሌላ መናቅ ያደረጉት። በተለይ ይሄ መልእክት በተጻፈበት ጊዜማ በጣም የሌለ ነገር ሁሉ እየጨመሩ ሰምታችሁ ይሆናል። አንድ አይሁዳዊ ቀኑን ሙሉ ሲያመሰግን የሚውለው አንዱ አሕዛብ ስላልሆነ ነው። አመሰግናለሁ እያለ እንትናን ስላልሆንኩ እያለ ልጆቻቸው ከሌላ ወገን ሲያገቡ ሰምታችሁ ይሆናል። ልጆቻቸው ከሌላ ወገን ሲያገቡ በቁማቸው የቀብር ስነ ስርዓት ይፈጸምላቸዋል። ልክ እንደ ሞተ ሰው ማለት ሞተ ተብሎ ከአይሁድ ወገን ወጥቶ ሌላ ሲያገባ አረረረ። አሕዛብም እንደ አቅሚቲ ደግሞ አይሁድን በጣም ይጠላሉ። ሁለቱም እንደዛው ነው። ይሄኛው በሃይማኖት ተነሳስቶ ይንቀዋል፣ ያኛው በሃይማኖታቸው ተነሳስቶ በክፉ ያስባቸዋል። በጣም ብዙ ግሪካውያን፣ በጣም ብዙ አሕዛብ አይሁድ ማለት ገሃነምን ለማሞቅ የተሰሩ እንጨት የሚቀጣጠል አድርገው ነው የሚያስቧቸው። የእግዚአብሔር የቁጣ መገለጫ ክፉ ሰዎች። በኋላም አይታችኋል እልቂቶችን ሁሉ ያመጣቸው የአይሁድ ጥላቻ ነው። የአይሁድ ጥላቻ አለ፣ የአይሁድ ንቀት አለ፣ በጣም የተከፋፈለበት። ቤተ መቅደሳቸው ሰምታችሁ ይሆናል። ቤተ መቅደሳቸው ሲሰራ ሶሎሞን ሲሰራው ለምሳሌ ቤተ መቅደሱን ቴምፖ ሲሰራው አሕዛብንም እያሰበ ነው የሰራው። የእውነት እንዲያው ይሄ ኦሪጂናል የሆነው ያ ማስተር ፕላኑ አሕዛብን ሁሉ የሚያካትት ነበር። አንደኛ ነገሥት ምዕራፍ 8 ላይ ሲጸልይ አይታችሁ እንደሆነ በቃ ከሩቅ አገር ሰዎች ሲመጡ እያለ ከሩቅ አገር አሕዛብ መጥተው ከአንተ ጋር የሚገናኙበት ቦታ እንዲሆን ሲጸልዩ ስማቸው ምናምን ነው። መጀመሪያ ላይ እኮ የለም። መጀመሪያ ላይ እኮ ምንም የለም። ወደ እግዚአብሔር መገኘት ውስጥ በጣም አይገቡም። የካህናት ቦታ አለ፣ ከዛ የህዝቡ ቦታ አለ። እየተጨመረ እየተደረበበት የፈለጉትን እየደረቡ ሃይማኖታቸው ላይ አሁን እንዳስቸገሩን የሃይማኖት ሰዎች የእግዚአብሔር ቃል የሌለበትን እየደረቡ አሕዛብ ድርሽ እንዳይሉ ኦልሞስት ሩቅ እንዲሆኑ በጣም የግንብ አጥር ሰርተው የወንዶች መገኛ አለ፣ የካህናቱ አለ፣ ከዛ ቀጥሎ የወንዶች አለ፣ ከዛ ራቅ ብሎ በስተ ምስራቅ በኩል የሴቶች አለ። አንዱ ጋር ድርሻ አይልም። የአሕዛብ ቁልቁል ወርዶ በደረጃ በርቀት ብቻ መቅደሱን እንዲያዩ በርቀት ወደ ቁልቁል አውርደው በደረጃ ወርደህ በርቀት ነው የምታየው። ቤተ መቅደሱ መጠጋታችን በመካከል የግንብ አጥር አለ፣ የጥል ግድግዳ ያለው ጳውሎስ 1 ሜትር ተኩል ያህል ይሆናል። አጥር አለ እንዳትገባ ማለት በአጥሩ አሾልከ ነው መቅደሱን የምታየው። እግዚአብሔር ያልሰጣቸውን አጀንዳ ተሸክመው
ከርቀት ነው የሚያዩት አሕዛብ። አሁን የእኛ ሰውዬ የገባ አይመስለኝም፣ ከርቀት ነው። የእውነት ኢትዮጵያዊ ጃንደረባ የፈለገ ሃይማኖት ብትቀበል ሩቅ ከሆንክ ሩቅ ነህ፣ አያስጠጉህም። የእኛ ሰው አለ፣ ሩቅ ቦታ የሚመጡ አሉ፣ ሰርተው ማለት ነው። ግንቡ ላይ የተጻፈ ጽሑፍ ቅርብ ጊዜም ተገኝቷል። እዚያ ግንብ ላይ ከተጻፉ ጽሑፎች መካከል አንዱ አሕዛብ የሚመላለሱበት የአሕዛብ መመላለሻ አካባቢ እችን አጥር ካለፍክ ይላል ትቀላለህ፣ እችን አጥር ያለፈ ይገደላል ይላል። የእውነት ይገደላል። ካለፍክ አለቀልህ። ያን ጊዜ ዓለምን የሚያስተዳድሩት ሮማውያን ራሱ የተቀበሉት ሕግ ነው። ይሄ የሃይማኖት ሕግ ነው፣ ግን ተቀበሉታል። በቃ ማለፍ ያስቀጣል ሳይሆን መቀጣትህንም አታውቀውም። እንደተቀጣ ራሱ አታውቀውም። ማለፍ ያስጨርሳል። ምን አይነት የጥል ግድግዳ! ሰው ሰራሽ ሰርተው እግዚአብሔር የሌለበት ሰው ሰራሽ ግድግዳ በሃይማኖት ስታነበው ይሄንን ሲጽፍ ጳውሎስ ራሱ ሳያስበው ጳውሎስ ይሄንን ሲጽፈው በወህኒ ቤት እንደጻፈው አውርተናል። ትዝ ይላችሁ እንደሆነ ወህኒ ቤት ያስገባው መዘዝ ከኤፌሶን አካባቢ እንደጀመረ ታውቃላችሁ። ወህኒ ቤት ያስገባው መዘዝ እኮ የመጣው ኢየሩሳሌም አካባቢ ወደ ቤተ መቅደሱ አካባቢ አንድ ጊዜ ግርግር ተፈጥሮ ነበር። ሐዋርያት ሥራ ምዕራፍ 21 ላይ ያለላችሁ ግርግር የተፈጠረው ምንድነው? ይሄ ሰውዬ መቅደሳችንን እያረከሰ ነው፣ አሕዛብ ይዞ እየገባ ነው እኮ ነው ክሱ። አሕዛብን ይዞ እየገባ ነው። ይዞ አልገባም። እሱ ያ ቃል ሕጋቸውን ጠንቅቆ ስለሚያውቅ ይዞ አልገባም። ግን ጢሮፊሞስ ከሚባል ከኤፌሶን ከመጣ ወንድም ጋር ከተማ ውስጥ አይተውት ነበር። ኤፌሶን ማችን አንገት እየነቀነቁ ነው የሚሰማት። ከኤፌሶን ከመጣ ወንድም ጋር ከተማ ውስጥ አይተውት ስለነበረ ይዞት የገባው ስለመሰላቸው እሷ ናት እኮ ተጠራቅማ ጮኸው በኋላ ወህኒ ቤት ውስጥ የቀላቀለው እሱ ነው። ምን አይነት ልዩነት! ምን አይነት ጥላቻ! ወገኖቼ እንዲህ ባለ ዘመን ክርስቲያን እንዴት ያስብ ብለን ቁጭ ብለን ማሰብ አለብን። አሁን ጳውሎስ የጻፈው ተመልከቱ፣ ሕዝብ የሚያስበውን ያውቃል። ግን እንዲህ ባለ ዘመን አማኞች ምን እናስብ ማለት የለብንም። አሁን እኛ እንዲያው የተፈጠረ ግርግር ውስጥ ሁሉ እየዘለልን እንግባ? እንዲያው የመጣ ነገር ሁሉ አራጋቢና አሟሟቂ እንሆን? እንዴት እናስብኛ? ይሄን አስቡ እኮ ነው። እንዴት እንኖር? ከዓለም የተለየ እንድንኖር ነው እንዴ ተጠራ ነው? እንደ ዓለም አይደለም እንዴ? አይደለም። እንደ ዘመኑ አይደለም። ቤተ ክርስቲያን እንደ ዘመኑ ፋሽን የምትቀያየር ከላስቲክ የተሰራች የሆነች ነገር አይደለች። ቤተ ክርስቲያን አቋም ያላት፣ ቀጥ ያለ አምድ ያላት፣ የእውነት አምድ ያላት፣ እየተናገረች ቢያስፈልግ የምትሰደድ የምታስታርቅ፣ በተለየ መንገድ የምታስብ። ምን እናስብ ወገኖች? አሁን በኢትዮጵያ እንደዚህ በተተራመሰበት ዓመት አማኞች ምን እናስብ? እንዴት እናስብ? እንዴት እንኑር? መጠለያ እንድንሆን። አሁን እኮ አጀንዳ ማአት ተሰጠን። ታውቃላችሁ እናንተ የተለየ ማሰብም እኮ አይቻልም። የተለየ መናገርም የተለየ ማሰብም አይቻልም። ምን እናስብ? አሁን እኛ በብዙ እንድንከፋፈል በምንመከርበት በዚህ ጊዜ ማለት ነው። የኛ ሰውና የኛ ሰው ያልሆነ ባለበት በዚህ ጊዜ ማለት ነው። በጎሳና በቋንቋ ላይ ተመስርቶ አገር እያለቀ ባለበት በዚህ ጊዜ ምን እናስብ? ቤተ ክርስቲያን ቁጭ ብላ ክርስቶስ የሰራውን ታስብ። አማኞች ቁጭ ብለው እግዚአብሔር በክርስቶስ ኢየሱስ እርስ በርስ በማስታረቅ ሂደት ውስጥ የሰራውን ታስብ። ምን ታስብ ቤተ ክርስቲያን? ሰው ሰራሽ የሆነውን ዘመናዊ የሆነውን የሰው አጀንዳ ከመቀበል ትውጣና በመንፈሳዊ አስተሳሰብ መንፈሳዊ አይምሮ ያስፈልጋል። አሁን ያን ጊዜ ነው የምትሾልኩት። ማዶ የምንገናኝ ሰዎች እግዚአብሔር ያርክ። ይሄ ዘመን እኮ ያልፋል። ባይዘወይ ነገራችን ላይ ዘመን ግርግር እብደቱ ያልፋል። ብዙ ዘመን አብደን ስላለፍን አሁን ይሄም እብደት ይበርዳል። ሲበርድ ሳንዋረድ እንድናልፍ እብደቱ ሲበርድ አይገርምም እዛው ገብቼ ነበር እንዳንል ይበርዳል እኮ። ምን ያልበረዳል? እንኳን የኛ እቺ ሚጢጢዋ የስንት አገር ፍልስፍና በርዶ የለ እንዴ? አሁን በዚያን ጊዜ በኮሚኒስት ጊዜ በኮሚኒስት ዘመን አሁን የኮሚኒስት እብደት እንዲያው ያን ጊዜ የሚያበቃለት ይመስላችሁ ነበር? ሰው ምንም የሆነ ነገር መሆን የማይቻልበት በተለይ ክርስቲያኖች ከነበራችሁ እንዴ በጣም ብዙ እብደቶች እኮ አልፈዋል። ይሄም እብደት እኮ ያልፋል። ሲያልፍ ተዋርደን ነው የምናልፈው ወይስ ቀጥ ብለን ጌታን አስከብረን? ከሚያስከብሩት መካከል እግዚአብሔር ያርጋችሁ። አስከብረን ነው። እንዴት ነው የምናልፈው? እናስብ እግዚአብሔር በክርስቶስ የሰራውን። እስቲ ወገኖች ቁጥር 11 እስከ 13 ተመልከቱ። ይሄን አስቡ የሚለው ምን እንደነበርን እናስብ። መጀመሪያ ያለ ክርስቶስ የነበርነውን እንዳንኖር ያለ ክርስቶስ የነበርነውን እንዳንኖረው እስቲ እንወቅ መጀመሪያ ምን እንደነበርን። እግዚአብሔር በክርስቶስ ያረገው የሚያስገርመን የነበርነው ሲገባን ነው።
የነበርንበት ሲገባን የምንባለው የነበረው ሲገባን የጥላቻው ጥግ ሲገባን እግዚአብሔር ከየት እንደገላገለን ሲገባን እግዚአብሔር ያፈረሰው ሲገባን ያደረገው ነገር ያስደንቀንና ውድ ዋጋ አድርገን እንይዘዋለን። አንዳንድ ጊዜ በነፃ ዝም ብሎ የተሰጠን የሚመስለን ነገር ርካሽ ነው። ከየት እንዳወጣን እስቲ እግዚአብሔር ተመልከቱ። አሕዛብን ይነግራቸዋል። በተለይ አይ ቲንክ በኤፌሶን በአይሁድና በአሕዛቡ መካከል አብዛኞቹ ከአሕዛብ ወገን የሆኑ ግሪካውያኑ፣ ሮማውያኑ፣ ሌሎቹ የተሰባሰቡባት ቤተክርስቲያን ናት። ደግሞ በመጠኑም ቢሆን ጥቂት አይሁዳውያን ያሉባት ናት። ልዩነት ያለባት ቤተክርስቲያን ናት። ጳውሎስ ባለፈው ጊዜ አንስተነዋል። ሰው ሁሉ ኃጢአተኛ ነው ብሎ ያምናል። ትዝ ይላችኋል ስናነብ፣ ትዝ ይላችሁ እንደሆነ እሺ፣ ቁጥር 1 ላስታውሳችሁ። በጣም ረጋ ብለን ብናየው በጣም አሪፍ ነው። አይ ቲንክ አይሁዳውያን ምንም ኃጢአት የለባቸውም ብላችሁ እንዳታስቡ፣ ከእግዚአብሔር የተለዩ ናቸው። ትዝ ይላችኋል ቁጥር 1 ላይ በበደላችሁ እና በኃጢአታችሁ ታስታውሱ፣ በበደላችሁ እና በኃጢአታችሁ ሙታን ነበራችሁ እያለ ነግሮ እና አይሁዳውያኑ ራሳቸውን ነፃ ሳያደርጉ አይቀርም፣ ንገርልን ሳይሉ አይቀሩም። በበደላችሁ እያለ እናንተ እያለ ስለሚያወራ በበደላችሁ በኃጢአታችሁ ሙታን ነበራችሁ፣ ከእግዚአብሔር የተለያችሁ ነበራችሁ፣ የቁጣ ልጆች ነበራችሁ እያለ ሲያወራ ልክልካቸውን ንገርልን ምናምን ሳይሉ አይቀሩም። ቀስ ብሎ ነው እኛ ሁላችን ያለው። እኛ ሁላችን ነው። ኃጢአተኛ ማን ነው? እኛ ሁላችን። ኃጢአተኛ ማን ነው? አይሁድም አሕዛብም ጠቅላላ። ከፈልጋችሁ ደግሞ እንደዚሁ ምዕራፍ 2 ላይ ቁጥር 18ን ተመልከቱ። ይህን በጣም ያምናል። አይሁድ ሆነ አሕዛብ ሆነ አንድ ነው። በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለን ይላል። የጠፋነውም ሁላችን ነው፣ የምንገባውም ሁላችን ነው። በማን ሥራ? በክርስቶስ ሥራ። ግን እግዚአብሔር ሲያድን እናንተ ታውቃላችሁ፣ አስቀድሞ ለአይሁድ ደግሞ ለግሪክ ሰው፣ በተለይ ከእስራኤል ተስፋ ጋር የተያያዘው ነው የልዩነታቸው ምክንያት። እስራኤል ተስፋ የተሰጣት እሷ ናት። እስራኤል የመጀመሪያ ባላደራ እሷ ናት። ባላደራ ሆነው እንዲያስተዳድሩ እግዚአብሔር የጠራቸው እነሱን ነው። ከነርሱ አንጻር ነው የሚያነጻጽራቸው። እስቲ ከአይሁድ አንጻር እነማን እንደነበራቸው አስቡ ይላል። ምን እንደነበራቸው አስቡ ብሎ እነኚህን አሕዛብ ክርስቲያኖች ይነግራቸዋል። ምን እንደነበራቸው አስቡ ይልና እንደምታዩት በግልጽ በስጋ ላይ ተመስርተው፣ በስጋዊ ማንነታቸው ላይ ተመስርተው ስም ሳይወጣጡ አይቀሩም። አሁን ችግሩ ስም ማውጣት እኮ ነው መከራ ይበላል። አልጠቅስም፣ ያው ችግር ስለሆነ አሁን አልፈራም። ግን ያው ሰው ነው። ለጥፈን አሁን ዓመት በዓል መጣ። እስቲ ታዘቡ። ዝም ብላችሁ ወጣ ብላችሁ ሜዳ ላይ በግ እየተነዳ ሲመጣ፣ በግ እየተነዳ ይመጣ። ከተማው በሙሉ በግ ይሆናል። አሁን ኦልሞስት ከህዝብ ቁጥር ጋር እኩል ይሆናሉ። አንዳንድ ሰፈር ስታዩና ቀለም ተቀብተው ግማሹ ፒንክ፣ ግማሹ አረንጓዴ፣ ግማሹ ቢጫ፣ ግንባሩ ላይ ተቀብተው በግ እኮ ነው። ውስጡ ብትከፍተው ብታርደው ብትገፈው እነሱም የሚያስተውሉት አይመስለኝም። አብረው ሲግጡ አብረው ይቀላቀሉባቸዋል። ባለቤት መከራ ይበላል። ቀለሙ አያግዳቸውም። ሰው ሰራሽ ቀለም አያግደው። አብረው ተቀላቅሎ ይነዳል። በግ ነው አለ እሱ። ቀለም አይታያቸው። ቀብተውን አሁን እኛ እኮ ቀለማችን ማንነታችን መሰለን ታውቃለህ። ሳይሰጠን ቀለም እኮ ነው። ተቀባን በቃ አትሳም ፖይንት ባህላችን ይሁን ፖለቲካዊ ይሁን እንትኑ ይሁን ተቀብተን እኔ እንትን ነኝ ይላል። በግ እንኳን አይልም። እኔ አረንጓዴ ነኝ፣ በግ ነኝ። ምን በጣም እኮ እብደት ውስጥ እኮ ነው ያለነው። በጣም እኮ ያሳዝናል። የለም እኮ የሌለ ፋንታሲ እኮ ነው። እንዴው የእግዚአብሔርን ቃል ዘግተን ራሱ ቁጭ ብለህ ብታስብ በቃ እንዴው ክርስቲያን መሆንም አያስፈልግም። ቁጭ ብለህ ብታስብ እኮ ይሄ በጠቅላላ ስንከፈት እኮ አንድ ነን። ስንከፈት አንድ ውጫችን ቀለም ተቀብቷል። የለም እኮ የሌለ ነገር እኮ ነው እንደው መከራ የሚያበላል። በእግዚአብሔር ቃል ስንሄድ የለም አዳምና ሔዋን ከሚባሉ ነው ያወጣን እግዚአብሔር። እንዲያው ዘግተነው እንኳን የለም። በእውነት የተቀባነውን በጣም ሲሪየስሊ ባንወስደው በጣም ጥሩ ነው። በሰው እጅ ሳይቀባቡ አይቀሩም። እንደ ሰው ተመልከቱ፣ ቁጥር 11 እና 12 ተመልከቱ። እናንተ አስቀድሞ ጌታን ከማግኘታችሁ በፊት ማለት ነው ድሮ በስጋን አስምሩባት፣ በስጋ አሕዛብ የነበራችሁ። በስጋ ነው ምን ማለት ነው? እንዲያው የእውነት በመንፈሳዊ አስተሳሰብ ሳይሆን በስጋ ሲታሰብ አሕዛብ የነበራችሁ በስጋ አሁንም ተመልሶ መጣላችሁ። በስጋ ነው ይሁሉ በስጋ በእጅ የተገረዙ ይላቸዋል። ለምን እንደሆነ እናንተ ታውቃላችሁ። ዘዳግም 10ን አንብባችሁ ከሆነ ግርዘትን እግዚአብሔር ሲሰጥ
ዘፍጥረት 17 ላይ የኪዳኑ ምልክት አድርጎ ነው እግዚአብሔር የሰጠው። ግን የኪዳኑ ምልክት አድርጎ ለአብርሃም መስጠቱ ብቻ ሳይሆን ወደፊት እግዚአብሔር ልብን እንደሚገርዝ ለማሳሰብ ነው። በመንፈስ ለማሳየት ነው። ፕሮፌቲክ ነው፣ ትንቢታዊ ነው። ለማሳየት እኮ ነው። ጌታ አምላክ ወደፊት ያንተንና የልጆችን ልብ ይገርዛል ብሎ የልብ ግርዘትን ለማሳየት ሸለፈት ሲወገድ ማለት ነው። የልብ ሸለፈት ሲወገድ ለማሳየት በስጋ የሚደረግ ግርዘትን ሰጣቸው። ይሄን የሰጠው አንድ ቀን እግዚአብሔር ልብህን እንደሚገርዝ ለማሳየት ነው የሚል ነው የሰጣቸው እንጂ ዋናው በስጋ መገረዛቸው ትልቅ ሲግኒፊካንስ ኖሮት አይደለም። በነገራችን ላይ አይሁድ ብቻ አይደለም በስጋ የሚገረዙት። ይሄን ማወቅ ጥሩ ነው። ብቻ ዝርዝሩ ደስ አይልም። ሌሎችም ህዝቦች ይገረዛሉ። ምን የነሱ ብቻ አይደለም። የነሱን ዩኒክ ያደረገው እግዚአብሔር ፕሮፌቲክ በሆነ መንገድ የሰጣቸው ነው። እግዚአብሔር የኪዳን ምልክት አድርጎ የሰጣቸው ነው። እግዚአብሔር ወደፊት ሊያረገው ያሰበውን አይቶ ለትምህርት ነው እንጂ የሰጣቸው ለመመኪያ አልነበረም። ግን መመኪያ አድርገውት ነበር። ዘዳግም ምዕራፍ 30 ቁጥር 6 ላይ ያለላችሁ፣ ኤርምያስ ምዕራፍ 4 ላይ ያለላችሁ እግዚአብሔር ልብን እንደሚገርዝ እሱ ነው እንጂ የስጋ ግርዘት በራሱ ትልቅ ስለሆነ አይደለም። የመለያያ መንገድ አረጉት ማለት ነው። የመለያያቸው መንገድ አረጉት፣ መኩሪያቸው አረጉት፣ መመኪያ አረጉት። ሰው የሚመካበት ካለው ብሎ እንደውም ትዝ ይላችሁ እንደሆነ ጳውሎስ ስለ ድሮ ነው እሱ የሚያወራው። በጣም ደስ ይላል። ጌታን ከተቀበለ በኋላ አይኮራበትም ስለገባው። በጣም ብዙ ሰው በድሮ ማንነቱ ይኮራል። እኔ ማን ልጅ እንደሆነ አውቃለሁ ምናምን ብሎ ጳውሎስ እንደ ነውር ነው የሚያነሳ። እንደ ጉድፍ እቆጥረዋለሁ ያለውን ልንገርህ። እንደ ጉድፍ ማለት እንደ ጉድፍ የሚለው ቃል ጳውሎስ የተጠቀመው በረት ውስጥ ከብቶቹ የሚያደርጉት እሱ ማለት እና እሱ በስምንተኛው ቀን የተገረዝኩ ይላል። እሱ ይመካበት የነበረው መመኪያ አይደለም። አሁን መመኪያ ክርስቶስ ኢየሱስ ብቻ፣ መመኪያ የልብ ግርዘት ብቻ፣ መመኪያ በክርስቶስ ኢየሱስ መሆን አዲስ ሰው መሆን ነው እንጂ መገረዝ ወይም አለመገረዝ አይደለም ብሎ ይጽፍልሃል። አብዮተኛ ነው። ለድሮው ነገር አይራራለትም። አስቀድሜ በጣም በብዙ ጊዜ እንደተናገርኩት ማለት ነው። በስጋ ያልተገረዙ የተባላችሁ አየህ፣ ስም ወጥቶላችኋል። ጠቅላላ ሲጠሯቸው ያልተገረዙ አይገርምም? ስም ማውጫ አድርገውት። አሁን ዳዊት ትዝ ይላችሁ እንደሆነ ፍልስጤማዊውን እንትናን ጎልያድን እንትን ሲያደርገው ያልተገረዘ ፍልስጤም ጠቅላላ አሕዛብን ያልተገረዘ ብለው ስም ሰጥተውን ነበር። ስም በቃ ስም መጠራራት፣ የተገረዙ ያልተገረዙ፣ ቀለም ያቺ ፒንክና አረንጓዴ የተገረዙ የተባላችሁ በእጅ የተገረዙቱ ያልተገረዙ የተባላችሁ ይሄን አስቡ ይልና በዚያን ዘመን ጌታን ከመቀበላቸው በፊት እግዚአብሔር አስቀድሞ ለአይሁድ ስለሰጠ በረከቱን እንግዲህ በተደጋጋሚ ደገምኩባቸው። ይሄንን ከዚህ በፊትም አንስቼዋለሁ። ይሄን ያደረገው እግዚአብሔር አይሁድን የባረከው ከአይሁድ ተነስቶ ወደ ሌላው አሕዛብ እንዲሄድ ነው። ግን በብዙ ተባርከዋል። ሮሜ ምዕራፍ 9 ማንበብ ትችላላችሁ። በብዙ ተባርከዋልና ከነሱ አንጻር ሲታይ እናንተ ሩቅ ነበራችሁ ይላቸዋል። እና ጊዜ የለንም በዝርዝር ልሄድበት አልችልም። አንብቡት ከፈለጋችሁ። ያለ ክርስቶስ ነበራችሁ ይላል። ያለ ክርስቶስ ነበራችሁ። እናንተ በዚያን ዘመን ከእስራኤል መንግስት ርቃችሁ ነበር ይላል። ህዝብ አልነበራችሁም። ከህዝብነት ሩቅ ነበራችሁ። የእግዚአብሔር ህዝብ አልነበራችሁም። ከህዝብነት ሩቅ ነበራችሁ። ከእስራኤል መንግስት ርቃችሁ ነበር። ህዝብ አልነበራችሁም። ወገን አልነበራችሁም። ለተስፋው ቃል ኪዳን እንግዶች ነበራችሁ። እነሱ ህዝብ ነበሩ። እግዚአብሔር ህዝቤ ያለው እስራኤልን ነው፣ ሌላውን አላለም ነበር። ሊያኩራራቸው ነው። አይ ከእስራኤል ጀምሮ ሁሉን ህዝብ ለማድረግ ስለፈለገ አሁን እግዚአብሔር ጉዳዩ ከአሕዛብ ሁሉ ጋር ነው። ግን በዚያን ጊዜ ህዝቤ ያላቸው እነሱ ናቸው። የተቀደሱት እነሱ ናቸው። የእግዚአብሔር ወገን እነሱ ናቸው። ለእግዚአብሔር የተለዩት እነሱ ናቸው። እናንተ አልነበራችሁ። እንደዚህ ነበር የምትባሉት። ያለ ተስፋ ነበራችሁ። እንግዶች ናችሁ። በዚህ ዓለም ተስፋ አልነበራችሁም። እነሱ ተስፋ ነበራቸው። እግዚአብሔር አደርገዋለሁ ያለው ከእግዚአብሔር የተለያችሁ ነበራችሁ። እነርሱ ለእግዚአብሔር ቅርብ ነበሩ። እናንተ የተለያችሁ ነበራችሁ። ያለ ክርስቶስ ነበራችሁ። እነሱ በክርስቶስ ነበሩ እንዴ? በጌታ አልነበሩም። ቢያንስ ግን መሲህ ጠባቂ ነበሩ። ክርስቶስ ጠባቂ ነበሩ። ታውቃላችሁ እናንተ ክርስቶስ ከእነርሱ መጣ የሚለው እሱ ነው። ቁጭ ብለው ሁሉ መሲህ የሚጠበቅ ነበር። እነኛ አሕዛብ አልነበሩ። እነኛ መሲህ ጠባቂ፣ ክርስቶስን ጠባቂ፣ አዳኝ ጠባቂ ነበሩ። እናንተ ያለ ክርስቶስ ነበራችሁ። ያለ እግዚአብሔር ነበራችሁ። እንትን አልቦ ብዬ ሁሉ አልቦ ሆነብኝ። ወገን አልባ፣ ክርስቶስ አልባ፣ እግዚአብሔር አልባ፣ ኪዳን አልባ፣ ተስፋ አልባ። አልቦ ማለት የለም ማለት ነው። ነበራችሁ። ያደረገልን አምላክ የተባረከ ይሁን። ነበራችሁ። ስለዚህ ከዚህ የተነሳ በስጋ የተገረዙቱ ያልተገረዙ ይሏችሁ ነበር። ሩቅ ነበራችሁ። የተለያያችሁ ነበራችሁ።
አይሁድም በእግዚአብሔር ዘንድ ኃጢአተኞች ነበሩ፣ ግን የባሰ ነበር፣ የተለያየ ነበር፣ የጥል ግድግዳ ነበር፣ የሚለያይ ነበር፣ የተገረዘና ያልተገረዘ ነበር፣ ተስፋ ያለውና ተስፋ የሌለው ነበር፣ መሲህ የሚጠብቅና መሲህ የማይጠብቅ ነበር። የእግዚአብሔር ወገን የሆነና ወገን ያልነበረ ነበር። በዚያን ጊዜ ከኢየሱስ በፊት እናንተ ቀድሞ ወገን አልነበራችሁም ሲል ጴጥሮስ ትዝ ይላችሁ እንደሆነ ወገን አልነበርንም፣ የራቃችሁ ነበራችሁ። እነርሱ የእግዚአብሔር ወገን ነበሩ፣ እናንተ የእግዚአብሔር ወገን አልነበራችሁም። ታዲያ እግዚአብሔር ምን አረገ? አስበን እንድንወጣ በዚህ ብቻ በመጥፎ ዜና ብቻ ነግሬያችሁ ከምትሄዱ ጥሩን ዜና ልጨምርላችሁና የሚቀጥለው ሳምንት ደግሞ በደንብ አድርገን አብስለናት እንዲሁ እግዚአብሔር ይሄን ቆሻሻ መርዝ ከውስጣችን እንዲያወጣልን ነው የምንጸልየው። የሌለ ምን አረገ እግዚአብሔር? ቁጥር 13 እስከ 19 እሱ ነው። ምን ነበርን? የተለያየን ነበርን፣ የተገረዘ ያልተገረዘ። ምን ነበርን? ተስፋ ያለውና ተስፋ የሌለው ነበርን። ምን ነበርን? የእግዚአብሔር ወገን የሆነና ያልሆነ ነበረ፣ የሚለያዩ ነበሩ። ምን ነበርን? የእግዚአብሔር የሆነና የእግዚአብሔር ያልሆነ ነበረ። ይሄን አስቡ። ምን እናስብ አሁን? እግዚአብሔር በክርስቶስ የሰራውን ደግሞ አስቡ። ቁጥር 11 እስከ 19 እኔ አይታችሁ እንደሆነ ባለፈውም ጊዜ ነግሬያችኋለሁ። ምዕራፍ 2 ቁጥር 4 5 ጀምሮ ወደ ታች ስትሄዱ በበደላችን በኃጢአታችን ሙታን ነበርን ይልና ቁጥር 4 ላይ ያለችዋ ነገር ግን ኃይለኛ ነገር ግን ናት። አንስተናታል ከዚህ በፊት። ነገር ግን እግዚአብሔር ይሄን አረገ እንደሚለው አሁንም ተመልሶ ቁጥር 13 ላይ አሁን ግን ይሄ ነው። እንደዚህ ነበራችሁ፣ እንደዚህ ነበራችሁ፣ ሩቅ ለሩቅ ነበራችሁ፣ የተጣላችሁ ነበራችሁ። አሁን ግን እግዚአብሔር እናንተ በምንም በቃ ዝም ብሎ ማንበብ ብቻ ይበቃል። እናንተ በፊት ርቃችሁ የነበራችሁት ከተስፋው ሩቅ፣ ከአምላክ ሩቅ፣ ከክርስቶስ ሩቅ፣ ከመሲሁ ሩቅ የነበራችሁት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ። ይሄን እኮ ነው ቤተክርስቲያን ዲክሌር ማድረግ ያለባት። አንድነት በክርስቶስ ነው የሚመጣው። በክርስቶስ ኢየሱስ ስራ ነው የመጣው። ሰው ሌላ ነገር አንድ አያደርገውም። ይሄን ምንም የታወቀ ነገር። ሰው እውነተኛ አንድነትና ህብረት የሚመጣው በሆነ አስተሳሰብ በሆነ በግድና በኃይል እሱማ ሞክረነዋል። እንዴት ነው እነኚህን አሕዛብና እነኚህን አይሁዳውያን ቁጭ ያሉት አንድ ላይ? በምን ምክንያት ነው? እንዴት ነው የተገረዙትና ያልተገረዙት አሁን አንድ ላይ ወደ እግዚአብሔር የገቡት? በክርስቶስ ኢየሱስ ስራ ርቃችሁ የነበራችሁት በክርስቶስ ሆናችሁ ቀርባችኋል። በክርስቶስ ሆናችሁ ቀርባችኋል። እንዴት አድርጎ? ይሄን ከዚህ በፊትም አይተነዋል። በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። አለቀ። የክርስቶስ ኢየሱስ ደም ሲፈስ አይተነዋል ከዚህ በፊት። ኃጢአታችንን ተሸክሞ ሲፈስ ወደ ላይ ያለውን የጥል ግድግዳ ብቻ ሳይሆን ያፈረሰው በመካከላችን የነበረውን የጥል ግድግዳ አፈረሰው። እንዴት አድርጎ? እንዴት አድርጎ? ዕብራውያን ምዕራፍ 10 ማንበብ ትችላላችሁ። መግቢያው ወደ ቅድስተ ቅዱሳን መግቢያው ምንም አይነት ግንብ፣ ምንም አይነት ድንጋይ፣ ምንም አይነት መቅደስ፣ ምንም አይነት አጥር አይደለም። አሁን መግቢያው ተቀየረ። መግቢያው ተቀየረ። ወደ ላስታውሳችሁ እንደገና ቤተ መቅደስ ውስጥ አለ አይደለ? ቅድስተ ቅዱሳን አለ፣ the most holy place አለ አይደለ? ወደ እሷ መግባት አይቻልም። ሰው ወደ እግዚአብሔር ገብቶ ሊያመልከው አይችልም። ምን አለ? ግድግዳ አለ። ምን አይነት ግድግዳ? በእግዚአብሔርና በሰው መካከል ያለ ግድግዳ። ኦኬ፣ በእግዚአብሔርና በሰው መካከል ያለ ግድግዳ አለ። ከዛስ ተጨማሪ ደግሞ በሰውና በሰው መካከል ያለ ግድግዳ አለ። ደግሞ አይሁድ የሰሩት ግድግዳ በግድግዳ ነበር። ታውቃለህ? ወደ እግዚአብሔር መግባት አይቻል። አሕዛብና አይሁድም እርስ በርሳቸው መገናኘት አይችሉ። ምን አረገው ኢየሱስ? ዋጋ ቢስ አረገው። አረተው መቅደስ እንደ ዋጋ ቢስ አረገው። አይጠቅም ያረገው። ለምን ቀየረዋ? ወደ እግዚአብሔር መግቢያው መንገዱ፣ ወደ እግዚአብሔር መግቢያው መቅደሱ ተቀየረ። ታስታውሱ ከሆነ ጌታችን በቀራንዮ አደባባይ በተሰቀለ ጊዜ፣ ጌታችን በሞተ ጊዜ፣ ስጋው በተቆረሰ ጊዜ፣ ደሙ በፈሰሰ ጊዜ የመሬት መሰንጠቅ ነበር። ታስታውሱ ከሆነ ዓላማዋን ያልሳተች የመሬት መሰንጠቅ፣ ጥዝ ብላ ተሰነጠቀች። ተሰንጥቃ የሄደችው ትምህርት ቤት አይደለም። ተሰንጥቃ የሄደችው ቤተ መንግስትም አይደለም። ተሰንጥቃ የሄደችው የሰው መኖሪያ አካባቢ አልነበረም። ተሰንጥቃ ምን አይነት ታርጌትድ የሆነች መሰንጠቅ ናት? ተሰንጥቃ ቀጥ ብላ ከቀራንዮ አደባባይ ተነስታ ተሰንጥቃ ሄደ ወደ ቤተ መቅደስ ሄዳ የዚያው ዕለት የቤተ መቅደስን ግድግዳ መጋረጃው ከላይ እስከታች ተረተረው እግዚአብሔር።
ስጋው ሲቆረስ ግድግዳው ተቆረሰ። ስጋው ሲቆረስ ግድግዳው ተናደ። ምን ማለት ነው? ሰው አሁን ወደ እግዚአብሔር ለመግባት የሚይዘው ግድግዳ የለም። በክርስቶስ ኢየሱስ በስጋው በኩል በደሙ መፍሰስ በኩል ኃጢአታቸው ይቅር የተባለ በሙሉ ገብተው አባት የሚሉበት የልጅነት ስልጣን ተሰጣቸው። ክብር ለእግዚአብሔር ይሁን። እግዚአብሔር አዳነንና ስጋው ሲቆረስ ወደ እግዚአብሔር መግባት ሆነልኝ። ወደ እግዚአብሔር እንድንገባ በስጋው በኩል ዕብራውያን ምዕራፍ 10 እንደሚነግረን በስጋው በኩል አሁን በመጋረጃው በኩል አሁን መጋረጃው ድንጋይ አይደለም። አሁን መጋረጃው የመቅደሱ የተሰራበት ህንፃ አይደለም። አሁን መጋረጃው ምንድነው? የኢየሱስ ክርስቶስ ስጋ። እሱ ምን ሆኗል? ተቆርሷል። እሱ ምን ሆኗል? ደሙ ፈሶልናል። መስዋዕትን እግዚአብሔር ስለተቀበለ ወደ እግዚአብሔር መግባት ሆነልን። ደግሞስ ይለያይ የነበረውን የቤተ መቅደስ ግድግዳና ሰው እርስ በርስ እንዳይገናኝ ያደረገውን በስጋው በክርስቶስ ኢየሱስ የስጋው መቆረስና የደሙ መፍሰስ አፈራረሰው። እግዚአብሔር የተመሰገነ ይሁን። ዝርዝሩን ሲናገር ተመልከቱ። በክርስቶስ ደም ቀርባችኋል። እሺ፣ እርሱ ሰላማችን ነውና እንመጣበታለን የሚቀጥለው ሳምንት እግዚአብሔር ቢረዳን። እርሱ ሰላማችን ነውና ይልና ሁለቱን ይላል፣ የተገረዘ ያልተገረዘ፣ አይሁድ አሕዛብ፣ እንትኖቹ የሚባል ሁለቱን ወገን ምን አረገ ይላል? ሁለቱን ያዋሃደ በአዋጅ ያዋሃደ። በል እስቲ ሩቅ ለሩቅ ያስተያየ ሳይሆን ምን ያረገ? ቅልቅል አድርጎ አንድ አካል አዋህዶ። የማይዋሃደውን ስም አውጥቶ ይጠራራ የነበረው እናንተ የተገረዛችሁ፣ እናንተ ያልተገረዛችሁ፣ እናንተ አይሁድ፣ እናንተ እንትኖች፣ እናንተ ባሮች፣ እናንተ ጨዋዎች፣ እናንተ ወንዶች፣ እናንተ ሴቶች እያለ ሲከፋፈል ጠቅላላ አዋህዶ። በአዋጅ የተነገሩትን የትእዛዛት ሕግ ሽሮ። ይሄ እግዚአብሔር የሰጣቸውን የእግዚአብሔር የሞራል ሕግ ሳይሆን በመብል ላይ በመጠጥ ላይ በስርዓት ላይ የተመሰረተው ሴርሞኒያል የሆነውን ነገር አፈራርሶ ዋጋ ቢስ አርጎ የተነገሩትን የትእዛዛትን ሕግ ሽሮ እንመጣበታለን ኔክስት ዊክ። በመካከል ያለውን የጥል ግድግዳን በስጋው ያፈረሰ። ተመልከቱ ወገኖቼ፣ ሰውን እየከፋፈሉ መኖር በቤተ ክርስቲያን ውስጥ በክርስቶስ ኢየሱስ ስጋና ደም ላይ ማላገጥ ነው። ማላገጥ ዋጋ ቢስ ማድረግ ነው። በስጋ ስጋውን ቆርሶ ከፍሎ ደሙን ከፍሎ እሱን አራክሶ በስጋው ያፈረሰ። ይህም ከሁለታቸው ማየት አለባችሁ። ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልን ራሱ በመስቀሉ ገድሎ ይላል። ጥልን ራሱ ኢየሱስ ብቻ ሳይሆን በመስቀል የሞተው ኢየሱስ ራሱን ነው የሰጠው። ኢየሱስ ተገድሎ አይደለም። ባይዘዌ ፕራይመሪሊ ኢየሱስ ራሱን ሰጥቶ ነው። በራሴ ስጋ ላይ ስልጣን ያለኝ እኔ ብቻ ነኝ እያለ ይናገር ነበር። ልጥላትም ላነሳትም ራሱን ነው መስዋዕት አድርጎ የሰጠው። ደን ገደሉት ራሱን ስለሰጠ። ጥልን ደግሞ በመስቀሉ ላይ ገድሎ በእርሱ ሁለታቸውን በአንድ አካል። አሁን የአሕዛብ ቤተ ክርስቲያን የለችም፣ የአይሁድ ቤተ ክርስቲያን የለችም፣ የጥቁር ቤተ ክርስቲያን የለችም፣ የነጭ ቤተ ክርስቲያን የለችም። ሰው ሰራሿ አለች፣ የእግዚአብሔር ግን የለውም። እግዚአብሔር ቤተ ክርስቲያኔ ነው የሚላት። እቺ እኮ የጥቁሮቹ ናት ብትለው ፒንኩ ቀለም በግ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። ሁለታቸውን አስታርቆ። ስለዚህ ሁለታቸውም ተጣልተው ነበር ማለት ነው። ሁለታቸውም ከእግዚአብሔር ጋር ተጣልተው ነበር ማለት ነው። አይሁድ ከእግዚአብሔር ጋር ያልተጣላ አልነበረም። እነሱንም አስታርቆ አሕዛብንም አስታርቆ በስጋው መቆረስ በመካከላቸው ያለውን የጥል ግድግዳ አፍርሶ ከሁለታቸው አንድ አዲስ ሰው ሰራ። እንመጣበታለን። ባለፈው ሳምንት እዚህ ላችሁ እንደሆነ የእግዚአብሔር እጅ ስራዎች ነን። አላሻሻለንም። አዲስ ሰው ነው ያደረገን። አይሁድን አዲስ ሰው አድርጎ አሕዛብን አዲስ ሰው አድርጎ አዲስ ፍጥረት አድርጎን ከሁለታቸው አንድ አዲስ ሰው ሰራ። እኛ ምንድነን? አዲስ ሰው። በቃ እኔ ምንም ላደርጋችሁ አልችልም። ዋና መገለጫችን ምንድነው? አዲስ ሰው። አይ ቆይ ልንገርህ፣ አንተ ቀለምህ እንትን ነው ገባኝ፣ ቋንቋህም እንትን ነው ገባኝ፣ ፖለቲካ አስተሳሰብህም እንትን ነው ገባኝ፣ አያቶችህና ቅድመ አያቶችህ ደግሞ እንትን ነበሩ አውቃለሁ፣ የኔ ደግሞ እንትን ናቸው። እሺ የእንትናቸው ደግሞ እንትን ነው። እሺ እንትኑ ደግሞ እንትን ነው። እሺ እና የኛ ክርስቶስና የናንተ ለመጥራትም ያስቸግራል። የኛና የናንተ ነገር እኮ የመጀመሪያው ማንነቴን ታዲያ ምን ላርገው? በጣም እኮ ወደዋለሁ። በጣም ዋናዬ ነው። ስቲል በጣም ዋናዬ ነውና
ደርቤ ዋናዬ ነህ ብለውስ ችግሩ ኢየሱስ አይደረብማ። እሱ በጣም እኮ ትልቅ አብዮት እኮ ነው ያደረግነው በራሳችን ላይ ጌታን ስንቀበል። ተደርቦ የሚኖር አንድ ደባል እኮ አልተቀበልንም። ኢየሱስ ክርስቶስ ጌታ እንደሆነ አምነን እኮ ነው የተቀበልነው። ኢየሱስ ጌታ ነው እኮ የጉባኤ ማሟሟቂያ አይደለም። ኢየሱስ ጌታ ነው እኮ በጣም እኮ እውነት እኮ ነው። ኢየሱስ ክርስቶስ ብቻ ነው ጌታዬ። ምን ማለት ነው? የድሮ ማንነት አይደለም ጌታዬ። የድሮ ጌቶችን ትቻለሁ። ለመዓት ጌቶች መገዛት አይቻልም። ኢየሱስ ጌታዬ ሆኗል። እንደ ተከታይ አሉ። እንደ ተከታይ ቋንቋውን አወራለሁ። እንደ ተከታይ ባህሌን አከብራለሁ። እንደ ተከታይ አገሬን ወዳለሁ። እንደ ተከታይ ልብሱን እለብሳለሁ። እንደ ተከታይ በጣም ደስ ይለኛል። ተከታይ ነው። ዋና ምንድን ነው? ኢየሱስ ክርስቶስ ምን አድርጎሃል? አዲስ ሰው አድርጎኛል። አንተንስ አዲስ ሰው አድርጎሃል። ከሁለታችን መካከል እግዚአብሔር ምን አወጣ? የእነንትና ቸርችና የእነንትና ቸርች አይ ምን አወጣ? አንድ አካል አወጣ። አንድ አካል ምን የምትባል ቤተ ክርስቲያን የምትባል አዋህዶ አንድ አዲስ ሰው አንድ አዲስ ፍጥረት አረገን። እግዚአብሔር የተመሰገነ ይሁን። ኢየሱስ ሲሞት ምን ሆነ? ከእግዚአብሔር ጋር ያለው የጥል ግድግዳ ፈረሰና እርሱ ሰላማችን ሆነና ከእግዚአብሔር ጋር አስታረቀን። ከዚያስ እርስ በርሳችን የነበረውን የጥል ግድግዳ አፈራረሰውና በስጋው መቆረስ በደሙ መፍሰስ በመካከላችን ያለውን ልዩነት ወሰደና እኔንም አስገብቶ አንተንም አስገብቶ ግሪኩንም አስገብቶ ባሪያውን አስገብቶ ጨዋውን አስገብቶ ድሃውን አስገብቶ ሀብታሙን አስገብቶ ነጩን አስገብቶ ጥቁሩን አስገብቶ እኛ ማንን ስትለው አዲስ ሰው፣ አንድ አካል፣ አዲስ ሰው። ኢየሱስ ብዙ አካላትና ብዙ ሰዎች የሉትም። አንድ አካል፣ አንድ ሰው። የሱ አካል ያረገን እግዚአብሔር የተመሰገነ ይሁን። ሰዓታችን ሄዷል። መጨረስ አለብን። እንመጣበታለን። ኔክስት ዊክ ምንም አንላቀቅም። እኛ አሁን አንድ ሁኑ አልተባልንም። አንችልማ። እኛ እኮ አንድ ሁኑ ምናምን እኮ ይሄማ ከባድ ነበር። ከበደን ብንል ያምርብናል። አንድ ሁኑ ቢል እኛ እኮ አንድ ለመሆን አይደለም የምንሰራው፣ አንድ ማረገን እሱ። አልሰማችሁ ከሆነ ምዕራፍ 2 አንብቡ። ኤፌሶን የጥሉን ግድግዳ ያፈርሰዋል አንድ ላይ ቁጭ ብላችሁ ስትጸልዩ አይልም። ፈርሷል። አንዳንድ አስተሳሰባችን ላይ ቸርች ውስጥ በጣም እርምጃ መውሰድ አለብን። የጥል ግድግዳ ይፍረስ ስንል እግዚአብሔር እሺ ከዚህ በላይ እንዴት አድርጎ ያፍርሰው? አቃተን ብንል አንድ ነገር ነው። በፈረሰው ላይ መራመድ አቃተን። ማታ ማታ ቁጭ ብዬ የፈራረሰ ብሎኬት ሳገኝ ስሰራው አድራለሁ ብለን ንስሐ ብንገባ በጣም ጥሩ ነው። አፍርሰው ግን እንዴት አድርጎ? የዛሬ 2000 ዓመት እኮ በስጋው መቆረስ አፈረሰው። የልዩነትን ግድግዳ አፈረሰው። የጥልን ግድግዳ አፈረሰው፣ አስወገደው። አንድ አድርጎናል። አንድ አዲስ ሰው ይፈጥራል እኮ አይልም። ፈጥሯል ኦልሬዲ። በሰላም ማሰሪያ እንመጣበታለን። ኤፌሶን 4 ላይ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ነው እንጂ እኛ ጠባቂ ነን እንጂ ሰሪ አይደለንም። ስራውንማ ሰርቶታል በክርስቶስ ኢየሱስ። የድሮ ማንነታችንን ሽሮ፣ የድሮ ማንነታችንን አይረቤ አርጎ፣ የድሮ ማንነታችን ዋና መገለጫችን እንዳይሆን አርጎ፣ መገረዝ አለመገረዝ ዋና መገለጫ እንዳይሆን አርጎ፣ አዲስ ሰውነት መገለጫችን እንዲሆን አርጎ፣ የጥንቶቹ የልዩነታችን ምክንያቶችን አስወግዶ በስጋው መቆረስና በደሙ መፍሰስ በክርስቶስ ኢየሱስ በሰራው ስራ አንድ አዲስ አካል ፈጥሮ አንድ ላይ ቁጭ አድርጎናል። ታዲያ ምን ይሻላል? አሁን መትጋት፣ መጸለይ፣ አንድ ላይ መሆን። አቃተን ማለት አንድ ላይ መተባበር፣ ይሄንን ማሰብ፣ እግዚአብሔር በክርስቶስ ኢየሱስ የሰራውን ማሰብ። ወንድምህን ስታየው ቀለሙን ከማየት ይልቅ በክርስቶስ ኢየሱስ የሰራውን ስራ ማሰብ። እህትን ስታያት ጾታንና ሌላን ክላስና አንዳንድ ነገሮችን ከማየት ይልቅ በክርስቶስ ኢየሱስ የተሰራውን አስበን በሰላም ማሰሪያ የመንፈስን አንድነት የምንጠብቅ ዜጎች እግዚአብሔር ያርገን። እንመጣበታለን። ልክ የመጀመሪያውን ሴክሽን ስንጨርስ ያልኳችሁ ነው የምላችሁ። ነበራችሁ የሚለውን አትኑሩ። ስለ እግዚአብሔር እንዲሁ የእውነት እግዚአብሔር ነበራችሁ ያርጋችሁ። እናንተ እኮ በስጋ ያልተገረዙ የምትባሉ ነበራችሁ። እናንተ እኮ ሩቅ ነበራችሁ። እናንተ እኮ እንትን ነበራችሁ። አሁንስ አዲስ ሰው በክርስቶስ ኢየሱስ። አንድ ጸሎት ጸልየን እንድንጨርስ በጣም ፈልጋለሁ። አገራችን ውስጥ በጣም ድቅድቅ ጨለማ ነው ያለው። ይሄን በተመለከተ ገና ነው አስተሳሰባችን፣ በጣም ገና ነው። በጣም ብዙ ጥላቻ አለ፣ በጣም ብዙ በቀል አለ። ሊፈታ በተሞከረ ቁጥር አልፈታ ያለ በጣም ብዙ በጎሳ በቋንቋ በምን ላይ የተመሰረተ ማት ነገር አለ እና በአንድ በኩል ቤተክርስቲያን እኮ እግዚአብሔር ቢያነቃት የጨለማ መጨለም እኮ አንዳንድ ጊዜ
ከዋክብት ጠራ ብለው እንዲታዩ ምክንያት ይሆናል። ጨለማ ሲጨልም እኮ ለመታየት በጣም ጥሩ ነበር። አብረን ባንጨልም ንስሐ የሚያስፈልገን አይመስላል? አብረን እኮ ባንጨልም ሲጨልም ጨለማው አይታችኋል። አሁን ቀን አሁን ኮከብ ማየት ይቻላል? ምንም እኮ አሉ እኮ ስለሌሉ እኮ አይደለም አሉ እኮ። ለምንድን ነው የማናያቸው? ስላልጨለማ አይታይም። ስለዚህ የከዋክብትን ውበት የምናደንቀው ቀን ቀን ነው። ቀን ቀን የከዋክብት ውበት ማድነቅ አይቻልም፣ መጨለም አለበት። እና ሲጨልም የነሱን ውበት ለማድነቅ ይመቻል። ጨለማ እኮ መጥፎ ነው። በነገራችን ላይ ጨለማ ጥሩ ነው እያልኳቸው አይደለም። ጨለማ መጥፎ ነው፣ ግን በአንድ በኩል የሆነ ጥሩ ገጽታው ከዋክብትን ለማድነቅ ይመቻል። ለፊልጵስዩስ ክርስቲያኖች ጳውሎስ የሚለውን እንደ ከዋክብት ትታያላችሁ እንዳለው አንዳንድ ጊዜ እኮ ቤተ ክርስቲያን አብራ ባትጨልም ጨለማው ሲጨልም የክርስቶስን ውበት ለማየት ኢየሱስ የሰራውን ለማየት አስደናቂ ነው ለማለት ለማድነቅና ወደ ክርስቶስ ለመምጣት እኮ ይመች ነበርና እግዚአብሔር ቤተ ክርስቲያንን የምታበራ ኮከብ ያርግልን። በዚህ ዘመን ጨለማው በጣም በጠነከረበት በዚህ ዘመን የምታበራ ቢያረጋት ምን ማለት ነው? በአማርኛ እዛ እየተላተሙ ቸርች ሲመጡ እዛ ማዶ የሚላተመው የህዝብ አይነት እዚህ በፍቅር ጧ ብሏል። በውይይት አንድ ለማድረግ እዛ ይሞከራል፣ እዚህ ያለ ውይይት አብሮ ሰክሯል በመንፈስ ቅዱስ። እዛ ማዶ ይጫረሳል፣ እዚህ እጅ ለእጅ ተያይዞ ህብረት አለን እኛ በጌታ ምናምን እያለ ይዘምራል። እንኳን አብሮ መብላት የማይተያይ ጎሳ ውስጥ ያሉ ሰዎች ቁጭ ብለው የጌታን እራት ይወስዳሉ አንድ ላይ ሰይፋቸውን ጥለው። ኢየሱስ ጀግና ስለሆነ አንድ ላይ የጌታን እራት ይወስዳሉ። ከአንድ ጽዋ ሸር ያደርጋሉ። ጌታ ኢየሱስን ያከብራሉ። አንድ ላይ እጆቻቸውን ይዘረጋሉ። እግዚአብሔርን ያመልካሉ። ይሄ እኮ በጣም አስደናቂ ጥያቄ እኮ እንሆን ነበር በዚህ ዘመን። ምን ቢያረጉት ነው ህዝቡ? ምን ቢያስነኳቸው ነው ብንባል ኮከብ የሆነና ይመስላችሁ? ምን ቢያስነኳቸው ነው? እነሱ ጋር ስትሄድ ሰላም አለ፣ እነሱ ጋር ስትሄድ ደስታ አለ፣ እነሱ ጋር ስትሄድ እንትኖቹም አሉ ከእንትን ጎሳም አሉ የኛ ሰው የእንትና ሰው አይባባሉም። ኦልሬዲ ወንድሜ እህቴ ነው የሚባባሉት። ማን ነው ያደረገው ሲባል ኢየሱስ ስሙ ከፍ እንዲል ፌመስ እንዲሆን ኢየሱስ ይሄን ያደረገውማ ኢየሱስ ነው በመስቀል ላይ ስለሞተ ነው ብሎ ለመመስከር የምንመችበት ዘመን እግዚአብሔር ያርግልን። የጥላቻን መርዝ ከውስጣችን እንዲያወጣ እርስ በርሳችን በክርስቶስ ኢየሱስ የታረቀን አዲስ ሰዎች ስለሆንን ከዘመኑ በላይ ከተነገረን በላይ ከፖለቲካው በላይ ከእብደቱ በላይ ኢየሱስ ክርስቶስንና የሰራውን የፍቅር ህይወት የምናሳይበት ዘመን እግዚአብሔር እንዲያደርግልን እንጸልያለን። አጭር ጸሎት እንጸልይና የሚቀጥለውም ሳምንት እንጨርሳለን። ለሀገራችንም እንጸልያለን። ነበራችሁ እንዳትሆኑ። ወንድሜ አንተ አዲስ ሰው ነህ። የኔ እህት አንቺ አዲስ ሰው ነሽ። ዘራችን ኢየሱስ፣ ቋንቋችን ኢየሱስ፣ ጌታችን ኢየሱስ። እኔ የኢየሱስ ነኝ ዝም ብለን የምንለጥፈው ጥቅስ መሆን የለበትም። እኔ የኢየሱስ ነኝ። ዋና መገለጫ ኢየሱስ ነው። ሌሎቹ መገለጫዎቼ ዋና አይደሉም። ይሄ ነው። ለዚህ ነው የምጸልየው ወንድሞቼ እናቶቼ፣ ይሄ ኮንቪክሽን በእያንዳንዳችን ልብ ውስጥ እንዲገባና እንዲነግስ። ሌሎቹ መገለጫዎቻችን ዋና አይደሉም። እዚህ ግባ የሚባሉ አይደሉም። እርባናቸው ከፍ ያለ አይደለም። የሚመዝኑ አይደሉም። ውሃ የሚደፉ አይደሉም። ቋንቋህ ጥሩ ነው፣ በጣም ዋና ነገር አይደለም። ባህልህ ጥሩ ነው፣ ዋና ነገር አይደለም። ያንተ ያለህበት ክላስ ጥሩ ነው፣ ግን ዋና ነገር አይደለም። ዋናችን ኢየሱስ ክርስቶስ ስለሆነ ይህንን የምናሳይበት ዘመን እንዲሆን፣ አንዱን አዲስ ሰው በኢትዮጵያ ቤተክርስቲያን ላይ የሚታይበት ዘመን እንዲሆን፣ አደባባዮቿ በጥላቻ የተሞሉት አገራችን፣ አየሩ በጥላቻ የተሞላች ኢትዮጵያ፣ በብዙ በየሚዲያው እከሌና አካሌ በሚባል የሚነገርበት አገር ውስጥ የምትኖር የክርስቶስ ኢየሱስ ከዋክብት የሆነች ቤተክርስቲያን፣ እንደ ከዋክብት እንድትታይ የሚፈልግ ቤተ ክርስቲያን እዚሁ ቅሌት ውስጥ የምትገባበት ዘመን ሳይሆን እንደ ከዋክብት የምናበራበት ዘመን እንዲሆን፣ የምንታይበት ዘመን እንዲሆን፣ የፈውስ ምክንያቶች እግዚአብሔር እንዲያረገን፣ የተአምራቱ ምክንያቶች እግዚአብሔር እንዲያረገን፣ የፈውስ መገለጫዎች እግዚአብሔር እንዲያረገን። ምድራችንን እግዚአብሔር የሚፈውሰው ስሙን በሚጠሩ ሰዎች መሆን አለበት። ወንድሞች እናቶቼ፣ የተለየ ነገር እግዚአብሔር ስለሰራ በመስቀሉ ላይ በክርስቶስ ኢየሱስ የተለየ ነገር ስለሰራ ከጥላቻና ከቋንቋ ከጎሳ ከዘረኝነት አስተሳሰብ እግዚአብሔር እንዲያወጣ ቤተ ክርስቲያንን ከቤተ እምነት አስተሳሰብ
አስተሳሰብ እንዲያወጣ የኛ ሰው ነው የኛ ሰው ናት አስተሳሰብ እንዲያወጣ ይሄንን አስብ ተብሎ እንደተጻፈ ይሄንን ሐሳብ ውስጣችን እንዲከተው እጸልያለሁ። እግዚአብሔር ከተናገራችሁ ቆመን መጸለይ እንችላለን። እንደተመቻችሁ ሆናችሁ ልትጸልዩ ትችላላችሁ። ግን በቃ በምድራችን እግዚአብሔር በዚህ የጨለማ ዘመን የተለዩ የምናበራ እንዲያረገን እጸልያለሁ። እግዚአብሔር ስለሚችል ማለት ነው። እግዚአብሔር ስለሚችል የምታበራ እንድትሆን ቤተክርስቲያን ምንድነው የነካቸው እስክንባል ድረስ አንድ ናቸው ሳይሆን ምንድነው የነካቸው? አስተሳሰብ ነው። ኢየሱስ ነው። ኢየሱስ ነው። አስተሳሰባቸው ነው። ይሄንን ነው የሚያምኑት ወገኖች። እኛ እኮ ሥላሴ አማኞች ነን። አብ ወልድ መንፈስ ቅዱስ ስንት አምላክ? አንድ አምላክ። የሥላሴ አማኞች ናቸው። ሶስትነት በአንድነት አይገርማችሁም? ይሄ እኮ ነው ሥላሴ አማኝነት። አብ ወልድ መንፈስ ቅዱስ አንድ አምላክ። ምን አስተሳሰብ ነው እንደዚህ ያረጋቸው? ሥላሴ አማኝነት ነው። ምን አስተሳሰብ ነው ይሄን ያረጋቸው? ጥላቻችንን በክርስቶስ ኢየሱስ ፈርሷል ብለው ስለሚያምኑ ነው። ክርስቶስ ሲሞት ከእግዚአብሔር ከአምላካቸው ጋር ብቻ ሳይሆን ያስታረቃቸው እርስ በርስ ስላስታረቃቸው ነው ምንባል እንድንሆን መጸለይ አለብን። ቤተ ክርስቲያን ከገባችበት ቅሌት እንድትወጣ መጸለይ አለብን። የጥላቻ ዋና አጫዋቾችና አራጋቢዎች ከሆንበት እንድንወጣ መጸለይ አለብን። ከጎሰኝነት እንድንወጣ መጸለይ አለብን። ወንድሞቼ ናቶቼ እኔና እናንተ የክርስቶስ ኢየሱስ ደም አንድ አርጎን ቋንቋ ሊለያየን አይችልም። እኔና እናንተን የኢየሱስ ክርስቶስ ደም አንድ አርጎን ያለንበት ክላስ ሊለያየን አይችልም። ሀብት ሊለያየን አይችልም። ዘር ሊለያየን አይችልም። ቀለም ሊለያየን አይችልም። የክርስቶስ ኢየሱስ በጎች ስለሆነን መንግስቱን አንድ ላይ ስለምንወርስ ያፈረሰውን ግድግዳ ከመስራት ቅሌት እግዚአብሔር ቤተ ክርስቲያንን እንዲጠብቅ እንጸልያለን። ጌታ እግዚአብሔር ሆይ ይሄው ህዝብ ይሄው አለን ህዝብ ጌታ እግዚአብሔር ሆይ በፊትህ አንድ ህዝብ አንድ ወገን ወንድሞች እህቶች ያረከን በክርስቶስ ደም ይሄው ህዝብ ጌታ እግዚአብሔር ሆይ ሩቅ የነበርነውን እርስ በርስ ተጣልተን የነበርነውን እርስ በርስ ስም እየተወጣጣን ከሌና ከሌ እንባባል የነበርነውን እርስ በርስ በመስቀል ላይ በተሰራ ስራ ጥልን ገድለህ የጥልን ግድግዳ አፈራርሰህ አንድ ያረከው ህዝብ ይሄው ጌታ እግዚአብሔር ሆይ አዲስ ፍጥረት ያረከው አንድ አዲስ አካል ያረከው ህዝቤ ያልከው ወገኔ ያልከው ይሄው ጌታ እግዚአብሔር ሆይ እንታይልሃለን በፊትህ እንታይልሃለን። ያንተ የሆንን ሁላችን ያንተ የሆንን ሁላችን የክርስቶስ የሆንን እኛ ህዝብ እንታይልሃለን። ለቤተ ክርስቲያን ምሕረት ይሁን ጌታ እግዚአብሔር ሆይ ያለን የቤተ ክርስቲያን ስምህን እየጠራን ጥላቻን ላስፋፋን ለኛ ምሕረት ይሁን ጌታ እግዚአብሔር ሆይ ስምህን እየጠራን ልዩነትን ላጎላን ለኛ ምሕረት ይሁን ጌታ እግዚአብሔር ሆይ ስሉስ የሆንከውን አንድ አምላክ ስሉስ አህዱ አምላክ አንተን እያከበረንና እያመለክን በህይወታችን ጌታ እግዚአብሔር ሆይ አንድ ላይ መኖር አንድ ላይ ማምለክ ያቃተንን እኛን ይቅር በል ጌታ እግዚአብሔር ሆይ አንድ መንግስት ሰተህን ሳለ ኢየሱስ ክርስቶስን ሳይሆን አስተሳሰባችንን ብቻ ስናሳይ የኖርነውን ይቅር በለን ጌታ እግዚአብሔር ሆይ የዓለምን አስተሳሰብ ሰው የሰጠንን አስተሳሰብ ተሸክመን የምንኖረውን ምሕረት አርግልን ጌታ እግዚአብሔር ምሕረት አርግልን። ወንድሞቼ እህቶቼ እኔ ምንም ግድ የለኝም ምን የትኛው ቋንቋ እንደሆን ግድ የለኝም። አቅም የለውም እኔና አንተን ለመለያየት አቅመ ቢስ ነው። ቋንቋ አቅመ ቢስ ነው። ቀለም አቅመ ቢስ ነው። አቅም ያለው ኢየሱስ አንድ አድርጎናል፣ አዋህዶናል። በደም ነው የተሳሰር ነው። አስተሳሰብ አይደለም አንድ ያረገን። አስተሳሰብ አይለያየንም። ብዙ ግድ የለኝም ስለ ፖለቲካ አቋምሽ የኔ እህት። የፖለቲካ አቋምሽ አይደለም አንድ ያረገን። የኔ የፖለቲካ አቋም አይደለም አንድ ያረገን። ያንቺም አይደለም አንድ ያረገን። ኦልሬዲ በክርስቶስ ኢየሱስ አንድ አድርጎናል። እግዚአብሔር በክርስቶስ ኢየሱስ ደም በመካከላችን ያለውን የጥል ግድግዳ አፍርሶ አንድ አር ስለ የተለያየ አቋምና ልዩነት ሊኖረን ይችላል። ሊለያየን ግን አቅም የለውም። ለየብቻ ሊያረገን አቅም የለውም። ለየብቻ እንድናመልክ ሊያረገን አቅም የለውም። እከሌና እከሌ ሊያስብለን አቅም የለውም። ኢየሱስ አፍርሶታል። አቅመ ቢስ አርጎታል። ክብር ለእግዚአብሔር። አቅመ ቢስ አርጎታል። ጾታና መደብ እኔና አንተንና አንቺ ሊለያየን አይችልም። አቅመ ቢስ አርጎታል አለ ግን አቅም የለውም። ዋና አይደለም። ዋናችን ኢየሱስ ነው። ስሙንም
አሁን የምንጠራው እሱን ነው። በዚህ አስተሳሰብ ልባችን እንዲሞላ ጸልያለሁ። ይሄንን አስቡ ተብሎ እንደተጻፈ ዛሬ ይሄንን ማሰብ ይሁንልን። በሚመጡት ዘመናት ይሄንን ማሰብ ይሁንልን። ሰው የሚሰጠንን አጀንዳ ሳይሆን ይሄንን ማሰብ ይሁንልን። ጌታ እግዚአብሔር ሆይ ይሄንን አስቡ ተብሎ ተጽፏል። ይሄንን ማሰብ ይሁንልን። ምድሪቱን ኪና ሀገር ታደግ ጌታ እግዚአብሔር ሆይ ታደገን ጌታ እግዚአብሔር ሆይ። በምድራችን ያለች ቤተ ክርስቲያን አካሌ ያልካትን ታደጋት ጌታ እግዚአብሔር ሆይ። ምሕረት ይሁን ታደገን ጌታ እግዚአብሔር። ምድሪቱ በጣም በጥላቻ መርዝ በተሞላችበት በዚህ ጊዜ የፍቅር ምሳሌዎች እንድንሆን፣ የአንድነት ምሳሌዎች እንድንሆን፣ ልዩ ልዩ ናቸው ግን አንድ ናቸው እንድንባል ይሄ ሲሆኖ ሳለ ያንተ ሐሳብ ጌታ እግዚአብሔር ሆይ ታደገን። ይህን ማሳየት ያቃተንን እኛን በመንፈስ ሙላን ጌታ እግዚአብሔር ሆይ። እንድንተጋ አንድ ላይ እንድንሆን አንድ ላይ እንድናከብርህ ጌታ እግዚአብሔር ሆይ በመንፈስህና በኃይልህ በትጋት እንድትሞላ እንጸልያለሁ። ተመስገን ተመስገን። ከምን ጉድ ነው ያወጣህን ጌታ እግዚአብሔር ሆይ ተመስገን። ያንተ ቁጣን ብቻ የተሸከምን ሕዝብ ሳንሆን እርስ በርሳችን ልንበላላ የተዘጋጀነውን ታደከን ጌታ እግዚአብሔር ሆይ። ከራስህ ጋር ብቻ ሳይሆን እርስ በርስ አስታረከን ጌታ እግዚአብሔር ሆይ። እዚህ ያሉ ወንድሞችና እህቶቼ ይህንን መንፈስ ይዘው እንዲወጡ በሚገቡባቸው ስፍራዎች ሁሉ፣ በሚሰሩባቸው መስሪያ ቤቶች፣ በሚማሩባቸው ትምህርት ቤቶች፣ ዩኒቨርሲቲዎች ይህንን ጥቂቶች ቢሆኑም እንኳን እንደ ቅመም ጌታ እግዚአብሔር ይህንን ይዘው እንዲገቡ፣ እንደ መልካም እርሾ ይህንን ይዘው እንዲገቡ፣ በየሥራ ቦታው በየጎዳናው ይህንን ይዘው እንዲገቡ፣ የተለየን በመኖር አንተን እንድናስከብር፣ የተለየ አስተሳሰብ ይዘን አንተን እንድናስከብር፣ የኢየሱስ ሽታው መዓዛው ዕውቀቱ እንዲወጣ ጌታ እግዚአብሔር እንዲወጣ፣ እኛን እንዳንሸት ጌታ እግዚአብሔር ሆይ ጎሳችንንና ዘራችንን ሳይሆን ፕራይመሪሊ ሰዎች እኛን ሲያዩ አንተን እንዲያዩ፣ እኛን ሲያዩ ኢየሱስን እንዲያዩ፣ እኛን ሲያዩ በክርስቶስ ኢየሱስ ያገኘነውን ሰላም እንዲያዩ፣ እርሱ ሰላማችን ነውን እንዲያዩ ጸልያለሁ። ሕዝብህን ባርክ ጌታ እግዚአብሔር ሆይ። በገባንበት ስፍራ ሁሉ ጌታ እግዚአብሔር ሆይ የፍቅር፣ የአንድነት፣ የይቅርታ፣ የሰላም አስፋፊዎች እንድታረገን፣ የተደረገልንን መኖር እንድንችል እንድትረዳን እንጸልያለን። የጥላቻ መርዝ ይነቀል በምድሪቱ ላይ። የጥላቻ መርዝ ጌታ እግዚአብሔር ሆይ በምድሪቱ ላይ እንዲነቀል እንጸልያለን። ተመስገን። በዚህ ሐሳብ የተቃኘ አእምሮ ስጠን ለሁላችን። በዚህ ሐሳብ የተቃኘ መዳን ማለት ከጌታ ጋር መታረቅ ብቻ ሳይሆን እርስ በርስ መታረቅ ነው። በቃ መታረቅ ነው። ወንድሞች እናቶች አስታርቋቸዋል። ሂዱና ታረቁ። አስታርቋቸዋል። ወርዶ አስታርቋቸዋል። ወርዶ አንድ አድርጓቸዋል። ይሄን አስተሳሰብ ሙልት አድርግብን ጌታ እግዚአብሔር። በገባንበት ቦታ ሁሉ ቤታችን በዚህ ይሞላ። በቃ ጌታ እግዚአብሔር ስራ ቦታችን በዚህ ይሞላ። ትዳራችን በዚህ ይሞላ። ቤተ ክርስቲያን በዚህ ትሞላ። አስተሳሰባችን፣ ምድራችን በዚህ ትሞላ። እግዚአብሔር በክርስቶስ አስታርቆናል የሚል ካንተ ጋር የመታረቅ ሐሳብና እርስ በርስ የመታረቅ ሐሳብ አእምሮአችንን፣ አንደበታችንን፣ ሁለንተናችንን ሙልት እንዲያረገው ጸልያለሁ። ክብር ላንተ ይሁን። ስለረዳህን፣ ስለተናገርከን፣ ስላስተማርከን፣ የምንኖርበትን ጸጋም ስለሰጠህን አመሰግንሃለሁ በጌታ በኢየሱስ ክርስቶስ ስም።